ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን እናነሳለን። ትላንትና ደግሞ በአውሮፓ ታላላቁ ሊጎች የተደረጉ በጣም በርከት ያሉ መርሃ ግብሮች አሉ። በእንግሊዝ፣ በፈረንሳይ፣ በጀርመን፣ በጣሊያን፣ በስፔን በርከት ያሉ መርሃ ግብሮች ናቸው ትናንትና የነበሩት። እነሱን ጉዳዮች እናነሳለን። ዛሬም የሚጠበቁ ጨዋታዎች ይደረጋሉ። የእነሱንም የጨዋታ ጥቆማዎች ዛሬ እያነሳሳን ቆይታን እናደርጋለን። ከሀገር ውስጥም የምናነሳቸው ጉዳዮች ይኖሩናል። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ ከቆያችሁ የተለያዩ ስፖርታዊ ጉዳዮችን ከኛ ታገኛላችሁ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። እንደተለመደው ይህን ፕሮግራም ፉአድ ባህሩ ወደ እናንተ እያደረስኩኝ ቆይታን አደርጋለሁ። ከመሸጋገሪያው በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ ጉዳይን በማስቀደም እንጀምር። አሰልጣኝ ውበቱ አባተ በኃላፊነት ተሹሟል። የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ውበቱ አባተ የውጭ ሀገር ክለብ በኃላፊነት መረከቡ ነው ይፋ የተደረገው። በቅርቡ ከፋሲል ከነማ ጋር የተለያዩ አሰልጣኝ ውበቱ አባተ የላይቤሪያው ክለብ ሊስከር የተባለ እግር ኳስ ክለብን ነው አሰልጣኝ ሆኖ እንደተሾመ የተነገረው። አሰልጣኝ ውበቱ አባተ በዚህ በሊስከር በተባለ ክለብም የአንድ ዓመት ውል የፈረመ ሲሆን በቡድን ውጤት ላይ ተመርኩዞ ውላቸው ሊራዘም እንደሚችል ጭምር ተናግሯል። እግር ኳስ ክለቡ በላይቤሪያ ሊግ በ20 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን እንደሆነ መረጃዎች ያሳያሉና ኢትዮጵያዊው አሰልጣኝ ውበቱ አባተ በላይቤሪያ ሊግ ደግሞ ሁለተኛ ደረጃ ላይ የተቀመጠን ቡድን ለማሰልጠን መስማማታቸው ነው ይፋ የተደረገው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። ትላንትና በአውሮፓ ታላላቅ ሊጎች በርከት ያሉ መርሃ ግብሮች ተደርገዋል። በተወዳጁ የእንግሊዝ ፕሪምየር ሊግ የ13ኛ ሳምንት ጨዋታዎች ትላንትና እንዲሁ ቀጥለው ተደርገዋል። 5 ያክል ጨዋታዎች ማለትም ግማሾቹ ትላንትና የተደረጉ መርሃ ግብሮች ናቸው። በጂቴክ ኮሚኒቲ ስቴዲየም ብሬንትፈርድ ከበርንሌይ፣ በኢቲሃድ ማንቸስተር ሲቲ ከሊድስ ዩናይትድ፣ እንዲሁ በስታዲየም ኦፍ ላይት ሰንደርላንድ ከቦርንመዝ፣ በኤቨርተን ሜዳ ደግሞ ኤቨርተን እና ኒውካስል፣ በቶትናም ሆትስፐርስ ስቴዲየም ቶትናም እና ፉልሃም ያደረጓቸው መርሃ ግብሮች ትላንትና የተደረጉ አጠቃላይ መርሃ ግብሮች ነበሩ። እንግዲህ በመደዳ እንመልከታቸው። ብሬንትፈርድ እና በርንሌይ ትላንትና ጨዋታቸውን አድርገዋል። ይህ ጨዋታ ጂቴክ ኮሚኒቲ ስቴዲየም ላይ የተደረገ መርሃ ግብር ነው። በርንሌይ ባለፉት ሳምንታት እንግዲህ ተደጋጋሚ ሽንፈቶችን በማስተናገዳቸው ምክንያት እንግዲህ ወራጅ ቀጠናው ላይ ገብተው እንደነበር እናስታውሳለን። የትላንትናውን ጨዋታ ደግሞ ለማሸነፍ በትልቁ እንቅስቃሴዎችን ያደርጉበታል ተብሎ የሚታሰቡ መርሃ ግብር ነው። ምክንያቱም ከወራጅ ቀጠናው በድጋሚ ለመውጣትም ሙከራ የሚያደርጉበት መርሃ ግብር እንደሆነ በርካቶች ሲያነሱ ነበር። ነገር ግን ትናንትና በርንሌይ አሁንም አልተሳካለትም። ካለፉት እንግዲህ 4ኛ ተከታታይ ሽንፈቱን በፕሪሚየር ሊግ ያስተናገደበት ውጤት ሆኖ ተመዝግቧል። ትናንትና ብሬንትፈርድ በሜዳው ጂቴክ ኮሚኒቲ ስቴዲየም ያደረገውን መርሃ ግብር 3-1 በሆነ ውጤት ነው ማሸነፍ የቻለው። ልማደኛው አጥቂ ኢጎር ቲዬጎ ትላንትና 2 ጎሎችን ማስቆጠር ችሏል። አንዱን በፍጹም ቅጣት ምት ነው 81ኛው ደቂቃ ላይ ማስቆጠር የቻለው። ከዛ በተጨማሪ ግን 86ኛው ደቂቃ ላይም ሌላ ጎል አስቆጥሮ እንግዲህ ቡድኑ 2 ጎሎችን እንዲያስቆጥር አድርጎ ነበር። ነገር ግን ከዛ በፊት ፊሚንግ ለበርንሌይ ጎል አስቆጥሯቸው አድርጓቸው ነበር። 86ኛው ላይ ኢጎር ቲዬጎ ጎል አስቆጥሮ 2-1 ያደረጋቸው። ዳንጎ አውታራ 92ኛው ደቂቃ ላይ ቀሪውን ጎል ለብሬንትፈርድ ያስቆጠረው ተጫዋች እንደሆነ ተመልክተናል። እንግዲህ ትናንትና 3-1 በሆነ ውጤት እንዲያሸንፉም ረድቷል። ብሬንትፈርድ ትናንትና ማሸነፉን ተከትሎ ነጥቡን 19 አደርሶ በጊዜያዊነትም ቢሆን 8ኛ ደረጃን ማግኘት የቻለበትን አጋጣሚ ነው የተመለከትነው። ኢጎር ቲዬጎ ትናንትና 2 ጎሎችን ማስቆጠሩን ተከትሎ በዚህ ውድድር ዓመት ያስቆጠራቸውን የፕሪሚየር ሊግ ጎሎች ብዛት 11 ማድረስ ችሏል። ይህም ከኤርሊንግ ብራውት ሃላንድ 14 ጎሎች በመቀጠል ሁለተኛው ከፍተኛ ግብ አስቆጣሪ እንዲሆን አድርጎታል። ይህንን ብራዚላዊ አጥቂና በተለይ ዘንድሮ የዩኤን ዊሳና የብሪያን ኤምቤሞ ከብሬንትፈርድ መውጣትን ተከትሎ የተጫዋች እያንጸባረቀ እንደሚገኝ ነው እየተመለከትን የምንገኘው። ትላንትና 3-1 በሆነ ውጤት ማሸነፍ የቻሉበት መርሃ ግብርን ነው ያሳለፉት። ሌላኛው በጉጉት ሲጠበቅ የነበረው ጨዋታ በኢቲሃድ ስቴዲየም ማንቸስተር ሲቲና ሊድስ ዩናይትድ ያደረጉት መርሃ ግብር ነው። ይህ ጨዋታ እንዲጠበቁ ያደረጉ 2 ምክንያቶች አሉ። አንደኛ ማንቸስተር ሲቲ ከመሪው አርሰናል ነጥቦች እየራቀ ነበርና ባለፉት ሳምንታት
መሸነፉን ተከትሎ በተለይ ባለፈው ሳምንት ሽንፈት ማስተናገዱን ተከትሎ በኒውካስል ዩናይትድ ነጥቡ እየሰፋ እየመጣ ነበር። እንግዲህ ለፕሪሚየር ሊግ ዋንጫ ይፎካከራል ተብሎ ከሚታሰቡት ቡድኖች መካከል አንደኛው ከመሆኑ ጋር በተያዘና እንዲሁ ትላንትና እንግዲህ ማሸነፍ እንደነበረበት በርካቶች ያነሱ ነበር። ሌላኛው ደግሞ የሊድስ ዩናይትድ አሰልጣኝና ቡድኑ ሊድስ ዩናይትድም ጭምር ማሸነፍ ነበረባቸው። ምክንያቱም ዳንኤል ፈርክ አሁን ላይ ቆይታቸው አጠራጣሪ ሆኗል። ተደጋጋሚ ሽንፈቶችን እያስተናገዱ ነው። እንደ በርንሌ ሆኖ ወላጅ ቀጠናው ላይ ባለፉት ሳምንታት የገባ ቡድን ነውና ሊድስ ዩናይትድ ከታችኛው ሊግ የመጣ ቡድን ነው። በሻምፒዮንሺፕ ሻምፒዮን የነበረ ቢሆንም ነገር ግን ወደ ፕሪሚየር ሊጉ ሲመጡ ግን ዳንኤል ፈርክ ሊቸገሩ ይችላሉ። ስለዚህም እሳቸውን እንቀይራቸው የሚል አይነት ውዝግቦች ጭምር እንደነበሩ እናስታውሳለንና ዘንድሮ ደግሞ እያስመለከቱ የሚገኘው አቋም ያንን ነው እያሳየ የሚገኘው። ተደጋጋሚ ሽንፈቶችን እያስተናገደ ይገኛል። ልክ እንደ በርንሌ ሁሉ ያለፉትን 4 ተከታታይ ጨዋታዎች የተሸነፈ ቡድን ሆኗል። ሊድስ ዩናይትድ የትላንትናውንም ጨዋታ በመጨረሻው ደቂቃ ላይ ባስተናገደው ጎል ተሸንፎ ነው የወጣው። ትላንትና ትልቅ ፉክክር ግን ማድረግ ችለዋል። ማንቸስተር ሲቲ ትላንትና ወሳኝ የሚባልን ድልን ነው አሳክቶ ከሜዳ መውጣት የቻለው። በፕሪሚየር ሊጉ መርሃ ግብር ማንቸስተር ሲቲ ከሊድስ ዩናይትድ ጋር ያደረገውን ጨዋታ 3-2 በሆነ ውጤት ነው ያሸነፈው። የማንቸስተር ሲቲን የማሸነፊያ ግቦች ፊል ፎደን 2 ጎሎችን ማስቆጠር ችሏል። ከዛ በተጨማሪ ሄስኮ ግቫርዲዮል ነው ቀሪውን 1 ጎል ያስቆጠረው። ሊድስ ዩናይትድ በአንጻሩ ከሽንፈት ያልታደጉ 2 ግቦችን ዶሚኒክ ካልቨርት ልዊን እና ንሜቻ ናቸው ማስቆጠር የቻሉት። የትላንትናው ጨዋታ ላይ ፊል ፎደን እና ሄስኮ ግቫርዲዮል የመጀመሪያው 45 የጨዋታ ክፍለ ጊዜ ላይ ነው ሁለቱን ጎሎች ማስቆጠር የቻሉት። ነገር ግን ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ግን ዶሚኒክ ካልቨርት ልዊን 49ኛው ደቂቃ፣ ንሜቻ ደግሞ 68ኛው ደቂቃ ላይ ጎል አስቆጠሩና ጨዋታውን ወደ አቻ መለሱት። ከዛ በኋላ የነበረው የጨዋታ እንቅስቃሴ ሊድስ ዩናይትዶች የተነቃቁበት አጋጣሚን በትላንትናው ዕለት ተመልክተን ነበር። ነገር ግን 91ኛው ደቂቃ ላይ ነው ፊል ፎደን በጣም ግሩም የሆነች ጎል አስቆጥሮ ጨዋታውን በማንቸስተር ሲቲ አሸናፊነት እንዲጠናቀቅም ትልቁን አስተዋጽኦ ማድረግ የቻለው። በኳስ ቁጥጥሩ ማንቸስተር ሲቲ ትላንትና የተሻለ ነበር። በጎል ሙከራም በጣም በትልቁ የተሻለ ነበር። 18 የጎል ሙከራዎችን አድርገው 9ኙ ኢላማቸውን የጠበቁ ነበሩ። በአንጻሩም ሊድስ ዩናይትድ ያደረገው ሙከራ ማንቸስተር ሲቲ ኢላማውን የጠበቀውን ሙከራ ያክል ነው ያደረጉት። 9 ሙከራዎችን ያደርገዋል። 4ቱ ናቸው ኢላማቸውን የጠበቁት በሊድስ ዩናይትድ በኩልና ትላንትና ለማንቸስተር ሲቲ እጅግ በጣም ወሳኝ የነበረ ጨዋታን ነው። ማንቸስተር ሲቲዎች በመጨረሻው ደቂቃ ላይ በፊል ፎደን አማካኝነት ባስቆጠሩት ጎልም ጨዋታውን 3-2 በሆነ ውጤት አሸንፈው መውጣት የቻሉበትን አጋጣሚ ነው እየተመለከተ ነው። 25 ነጥቦች ላይ መድረስ የቻሉበትንም አጋጣሚ ተመልክተናል። በጊዜያዊነትም ሁለተኛ ደረጃን ተረክበዋል። ምክንያቱም ዛሬም የሚጠበቅ ጨዋታ ለአርሰናልና ቼልሲ የሚያደርጉት መርሃ ግብር አለ። እንግዲህ ሁለቱ ቡድኖች የሚያደርጉት ጨዋታ ምናልባት ቼልሲ የሚያሸንፍ ከሆነ ነጥቡን 26 ማድረስ ይችላልና ሁለተኛ ደረጃነቱን መልሶ ማግኘት የሚችልበት እድል አለው። ለዛ ነው በጊዜያዊነት ማንቸስተር ሲቲ ሁለተኛ ደረጃን ተረክቧል ብዬ ሀሳቡን የገለጽኩት። አሁን ላይ ከሊጉ መሪ አርሰናል ጋር ያላቸው የነጥብ ልዩነት ማንቸስተር ሲቲዎች አርሰናል የዛሬውን ጨዋታ እስኪጫወት ድረስ 4 ማድረስ ችሏል። ምናልባት ዛሬ አርሰናል ማሸነፍ የሚችል ከሆነ ደግሞ የነጥብ ልዩነቱን አሁንም ወደ 7 ከፍ ማድረግ የሚችልበትን እድል ያገኛል ተብሎ ይታሰባል። ከማንቸስተር ሲቲ ያላቸውን የነጥብ ልዩነትና አሁንም ትልቅ ፉክክሮች ይደረጋሉ ተብሎ ይታሰባል። ማንቸስተር ሲቲ ግን ማሸነፉን ተከትሎ ሁለተኛ ደረጃ ላይ መቀመጥ የቻለበትን አጋጣሚ ነው የተመለከትነው። በቀጣይ ማንቸስተር ሲቲ ከፉልሃም ጋር ነው በክራቨን ኮቴጅ ጨዋታውን የሚያደርገው። ለዳንኤል ፈርክ ሊድስ ዩናይትድ ግን በጣም ቀጣይም ከባድ ጨዋታ እንደሚሆን ይጠበቃል። ከቼልሲ ጋር የሚያደርጉት መርሃ ግብር ነው በቀጣይ በኤላንድ ሮድ የሚጠበቀውና ከባድ ጊዜ ሊሆንባቸው እንደሚችል በርካቶች እያነሱ ይገኛሉ። በዚህ ሰዓት ላይ ጨዋታዎችን መሸነፍ አንችልም ብለዋል ጋርዲዮላ። ምክንያቱም አርሰናል ጨዋታዎችን እያሸነፈ ስለሆነ እኛ ጨዋታዎችን እየተሸነፍን መቀጠል አንችልም ሲሉ ነው ሀሳባቸውን እየሰጡት። ከትላንትናው ጨዋታ በኋላ ሀሳባቸውን ሲናገሩ እንግዲህ ትላንትና ይህንን ነገር ነው የተናገሩት። የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ ተጨማሪ ነጥቦችን መጣል እንደሌለባቸው ነው የተናገሩትና ዋነኛው ዓላማችን ጨዋታዎችን ማሸነፍ ብቻ ነው፣ ጨዋታዎችን መሸነፍ አንችልም ብለዋል አሰልጣኝ ፔፕ ጓርዲዮላ ሲናገሩ። እውነታው ይሄ ነው። አርሰናል በጣም ጠንካራ ነው፣ ጨዋታዎችን ያሸንፋሉ፣ በጣም የተደራጀ ቡድን ነው ሲሉ ጭምር ገልጸውታል። ሊቨርፑል ሊጉን ለመድገም ከብዶታል፣ ቸልሲም ከዚህ በፊት እንደዛው። ይህ ሲቲ ለተከታታይ 4 ጊዜ ማሸነፍ ምን ያክል ከባድ እንደሆነ ያሳያል ሲሉ ነው ፔፕ ጓርዲዮላ የተናገሩት። ቡድኖች ካሸነፉ በኋላ ያበቃላቸዋል፣ እኛ ግን አንወድቅም የሚሉት አሰልጣኙ ሁልጊዜም ከላይ ነበርን፣ ከላይም ለመሆን ምን ማድረግ እንደሚያስፈልግ ጠንቅቅ ያውቃለሁ፣ ልምዱ አለኝ ሲል ጭምር ነው አሰልጣኝ ፔፕ ጓርዲዮላ ሀሳቡን እየሰጠ የሚገኘው። የትላንትናውን ጨዋታ በወሳኝ ደቂቃ ላይ ባስቆጠሩት ጎል ጨዋታውን አሸነፈው መውጣት የቻሉበትን አጋጣሚን የተመለከት ነው።
ትላንትና ኢስኮ ግቫርዲዮል በዚህ ውድድር ዓመት የመጀመሪያ ጎሉን ነው ማስቆጠር የቻለው። ማንቸስተር ሲቲን ከተቀላቀለ ጀምሮ ደግሞ ይህ ተከላካይ ኢስኮ ግቫርዲዮል በሊጉ ካሉ ተከላካዮች የበለጠ 10 ጎሎችን ማስቆጠር የቻለበትን አጋጣሚ ነው የተመለከትነው በትላንትናው እንዲሁ ጨዋታ ላይ ጎል ማስቆጠሩን ተከትሎ። ሌሎችም ጨዋታዎች ነበሩ ትላንትና የተደረጉ። ለምሳሌ ያክል ምሽት ላይ የተደረጉ መርሃ ግብሮች ነበሩ። ኤቨርተን እና ኒውካስል ዩናይትድ ያደረጉት መርሃ ግብር ትላንትና የተደረገ ሌላኛው ጨዋታ እንደሆነ ተመልክተናል። ኤቨርተን በሳምንቱ መጀመሪያ ሰኞ ዕለት ማንቸስተር ዩናይትድን በ10 ተጫዋች ማሸነፉን እናስታውሳለን እና በትላንትናው ጨዋታ ላይ በጣም እንግዲህ በዛ ድል ምክንያት ተነሳስተው እንደመጡ በርካቶች ያነሳሉ። ኒውካስል ዩናይትድም ቢሆን ማንቸስተር ሲቲን አሸንፈው ነው ወደዚህኛው ጨዋታ የመጣውና ሁለቱን የማንቸስተር ከተማ ክለቦች አሸንፈው ነበር እነዚህ ሁለት ቡድኖች እርስ በርስ ጨዋታቸውን ያደረጉት። ነገር ግን ኤቨርተን በሜዳውና በደጋፊው ፊት በኒውካስል ዩናይትድ 4-1 በሆነ ሰፊ ውጤት ነው ትላንትና የተሸነፈው። ማሊክ ቲያው ጀርመናዊው የተከላካይ ስፍራ ተጫዋች ትላንትና 2 ጎሎችን ማስቆጠር ችሏል። ከዛ በተጨማሪ ሚሌ እና ቮልትማደ ትላንትና ግቦችን ያስቆጠሩ ተጫዋቾች እንደነበሩ ነው የተመለከትነው። ኒውካስል ዩናይትድ በፍጹም የበላይነት ነው ትላንትና ኤቨርተንን 4-1 ያሸነፈው። ትላንትና እንግዲህ ኬርናን ድዌስቤሪ ሆል ብቸኛውን የኒውካስል የኤቨርተንን ጎል ያስቆጠረ ተጫዋች ነው። ኒውካስል ዩናይትድ ማሸነፉን ተከትሎ ነጥቡን 18 ማድረስ የቻለበትን አጋጣሚ ነው እንዲሁ የተመለከትነው። ኒውካስል በዘንድሮው የውድድር ዓመት ከሜዳ ውጪ የመጀመሪያ ጨዋታውን ያሸነፈው። እስካሁን ድረስ ከሜዳ ውጪ ያደረጋቸውን የዘንድሮ መርሃ ግብሮች አላሸነፈም ነበር። ኤቨርተን ከሁለት ተከታታይ የፕሪሚየር ሊግ ድል በኋላ ትላንትና ሽንፈት ገጥሞታል። ኒውካስል በቀጣይ ከቶተንሃም እንዲሁ ኤቨርተን ከቦርንመዝ ጋር የሚያደርጓቸው መርሃ ግብሮች ናቸው የሚጠበቁ። ትላንትና ኒውካስል ዩናይትድ ማሸነፉን ተከትሎም ነጥቡን 18 በማድረስ 11ኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው። እንዲሁ ደግሞ ትላንትና ሽንፈት የገጠመው ኤቨርተን ደግሞ የሰበሰበው ነጥብ እሱ 18 ነው፣ 14ኛ ደረጃ ላይ የተቀመጠበት ውጤት ሆኖ ተመዝግቦለታል። ትላንትና እንግዲህ ያስመዘገቡት ውጤት ይህንን ነው የሚመስለው። እንግዲህ ትላንትና ማሸነፍ ችለዋል ኒውካስል ዩናይትዶች 4-1 በሆነ ሰፊ ውጤት። ጨዋታው እንግዲህ መጠነኛ ተመጣጣኝ የሚባል አይነት ጨዋታ እንደነበር ተመልክተናል። 13 የጎል ሙከራዎችን አድርጓል ኒውካስል ዩናይትድ። በአንጻሩ ኤቨርተን 10 የጎል ሙከራዎችን ማድረግ የቻለበትን አጋጣሚ የተመለከትነው። ነገር ግን ጥራት ያላቸው ሙከራዎችን በማድረግ ኒውካስል የተሻለ ነበር። 8ቱ ሙከራዎች ኢላማቸውን የጠበቁ ነበሩ። በአንጻሩ በኤቨርተን በኩል 2ቱ ኢላማቸውን የጠበቁ ሙከራዎችን ነበር። በማንቸስተር ዩናይትዱ ጨዋታ ላይ ድንቅ እንቅስቃሴን ሲያሳይ የነበረው ጆርዳን ፒክፎርድ በርከት ያሉ ሴቮችን በዛ ጨዋታ ላይ አድርጎ እንደነበር እናስታውሳለን። በትናንትናው ጨዋታ ላይ ግን አንዳንድ ስህተቶችን ጭምር ተመልክተንበታል። በተለይ እንግዲህ ሚሌ ያስቆጠረው ጎልም የግብ ጠባቂ ስህተት እንደነበር በትክክል ተመልክተናል። ጨዋታውን በአጠቃላይ ኒውካስል ዩናይትድ 4-1 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ሆኖ ነው የተጠናቀቀው። ሌላኛው ምሽት ላይ የተደረገ አንድ መርሃ ግብር ነበር። እሱም በቶተንሃምና በፉልሃም መካከል እየተደረገው መርሃ ግብር ነው። ይህ ጨዋታ በቶተንሃም ሆትስፐርስ ስቴዲየም የተደረገ ጨዋታ ነው። ቶተንሃም ግን ትላንትና እንዲሁ ሽንፈት ያስተናገደበት ጨዋታ ሆኖ የተመዘገበበትን አጋጣሚን የተመለከትነው ምሽት ላይ የተደረገ ጨዋታ ነው። ይህንን ጨዋታ ቶተንሃም ሆትስፐርሶች ሌላ ሽንፈት ያስተናገዱበት መርሃ ግብር ሆኖ ተጠናቋል። ቶተንሃም ሆትስፐርሶች የቶማስ ፍራንክ ቡድን ባለፉት 4 ጨዋታዎች አንድም ድል ማሳካት አልቻለም። ካለፉት 4 ጨዋታዎች ደግሞ አንድ ጨዋታ ብቻ ነው ባቸው ውጤት ያጠናቀቀው፣ 3ቱን ተሸንፏል። ከማንቸስተር ዩናይትድ ጋር 2-2 ከተለያየበት ጨዋታ ውጪ ባለፉት 4 መርሃ ግብሮች ያደረጋቸውን ጨዋታዎች 3ቱን ተሸንፎ በአንዱ አቻ ውጤት ነው ያጠናቀቀው። የሰሜን ለንደኑ ክለብ ቶተንሃም ከፉልሃም ጋር ያደረገውን የሊግ መርሃ ግብር 2-1 በሆነ ውጤት ነው የተሸነፈው። የፉልሃምን የማሸነፊያ ግቦችም ቴቴና ዊልሰን ሲያስቆጥሩ የቶተንሃምን ግብ ሙሐመድ ኩዱስ ነው ማስቆጠር የቻለው። በአሰልጣኝ ቶማስ ፍራንክ የሚመራው ቶተንሃም በሁሉም ውድድሮች 3ኛ ተከታታይ ሽንፈቱን ያስተናገደው። ቶተንሃም ካለፉት 10 ጨዋታዎች ያሸነፈው 2 ጨዋታዎችን ሲሆን 6ቱን ደግሞ ተሸንፏል። ቶተንሃም በ18 ነጥቦችም 10ኛ ደረጃን ሲይዝ፣ ፉልሃም በ17 ነጥቦች ደግሞ 15ኛ ደረጃ ላይ የተቀመጠበት ውጤት ነው ትላንትና የተመዘገበውና ለቶማስ ፍራንክ ቡድን ትላንትና እጅግ አስደንጋጭ ምሽት ሆኗል በሜዳቸው ያሳለፉት መርሃ ግብር። ከዛ በተጨማሪ ደግሞ ተደጋጋሚ ሽንፈቶችንም እያስተናገዱ መሆኑን ነው ትላንትና የተመለከተው። በአጠቃላይ የማርኮ ሲልቫው ቡድን ፉልሃም በትላንትናው ጨዋታ ላይ ጨዋታውን አሸንፈው መውጣት የቻሉበትን አጋጣሚ ነው የተመለከትነው። 13 የጎል ሙከራዎችን 14 የጎል ሙከራዎችን ቢያደርጉም 2ቱ ብቻ ነበር በቶትናም በኩል ኢላማውን የጠበቁት። ከሁለቱ ደግሞ መካከል አንደኛው ወደ ጎልነት የተቀየረ ጎል ሆኖ ተመልክተናል። የትላንትና የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ደግሞ
እነዚህ ነው የሚመስሉት። በተወዳጁ የእንግሊዝ ፕሪምየር ሊግ ዛሬም ጨዋታዎች ቀጥለው ይደረጋሉ። የሚጠበቁ ጨዋታዎች ያሉ ዛሬ ቀን 9 ሰዓት ሲል በሴልኸርስት ፓርክ ክሪስታል ፓላስ እና ማንቸስተር ዩናይትድ የሚያደርጉት መርሃ ግብር ይጠበቃል። ማንቸስተር ዩናይትድ እንግዲህ ካለፉት 5 ጨዋታዎች ተከታታይ አለመሸነፍ ጉዞ በኋላ ባለፈው ሳምንት በኤቨርተን መሸነፋቸውን እናስታውሳለን። ከዛ ሽንፈት ማግስት ደግሞ ምን አይነት እንግዲህ ሪስፖንሶችን ይሰጣሉ በዛሬው ጨዋታ ላይ በትልቁ የሚጠበቅ ጉዳይ ነው። ነገር ግን ማንቸስተር ዩናይትድ ክሪስታል ፓላስን በሴልኸርስት ፓርክ ካሸነፈው ረጅም ጊዜያቶች ተቆጥረዋል። እንዲሁ ደግሞ ክሪስታል ፓላስም ቢሆን ደግሞ በሜዳው ያደረጋቸውን ያለፉትን 12 ጨዋታዎች አልተሸነፈም። ረጅሙን ያለመሸነፍ ጉዞን እያደረገ ነው። ሁለተኛ ያለመሸነፍ ጉዞን እያደረገ ነው። ከዚህ በፊት ከነበረው ሪከርዶም ሁለተኛ ደረጃ ላይ ተቀምጠዋል። 12 ጨዋታዎችን በሜዳው ሴልኸርስት ፓርክ ያደረጋቸውን መርሃ ግብሮች አልተሸነፈም። 6ቱን አሸንፎ 6ቱን ባቻ ውጤት ነው ያጠናቀቀውና ዛሬ ደግሞ በሜዳው ሴልኸርስት ፓርክ የሚያደርገው መርሃ ግብር የሚጠበቅ ይሆናል። 6ኛ ደረጃ ላይ ተቀምጠዋል ክሪስታል ፓላሶች 20 ነጥብን መሰብሰብ ችለዋል። በአንጻሩ ማንቸስተር ዩናይትድ የሰበሰበው ነጥብ 18 ነው። 12ኛ ደረጃ ላይ ነው የተቀመጠው። ነገር ግን አንድን ጨዋታ ማሸነፍ በትልቁ ነጥቦችን ወደ ከፍ በማድረግ ወደፊት እንዲስፈረጠሩ ያደርጋቸዋል። ለምሳሌ ያክል የዛሬውን ጨዋታ ማሸነፍ የሚችሉ ከሆነ 4ኛ ደረጃ ላይ 5ኛ ደረጃ ላይ ከተቀመጠው አስተን ቪላ እኩል ነጥባቸውን ማድረስ የሚችሉበትን አጋጣሚ ያገኛሉና ተጠባቂ የሚባል መርሃ ግብር እንደሆነ እንመለከታለን። ማንቸስተር ዩናይትድ እንግዲህ ያለፉትን 3 ጨዋታዎች ማሸነፍ አልቻለም። ከቶተንሃም ጋር አቻ ወጥቷል። ከኖቲንግሃም ፎረስት ጋር አቻ ወጥቶ በኤቨርተን ደግሞ ተሸንፏል። የዛሬው ጨዋታ ደግሞ በትልቁ የሚጠበቅ ነው የሚሆነው። በዛሬው ጨዋታ ላይ ማቲያስ ኩኛህና ቤንጃሚን ሸስኮ በጨዋታው ላይ እንደማይኖሩ የተረጋገጠ ጉዳይ ነው። የማቲያስ ኩኛህ የጭንቅላት ጉዳት እንደሆነ ልምምድ ሜዳ ላይ ተጋጅቶ እንደነበር የሚያሳዩ መረጃዎች ናቸው የወጡት። በዛሬው ጨዋታ ላይ እንደማይኖር ነው የተረጋገጠው። ይህ ጨዋታ ቀን 9 ሰዓት ሲል የሚደረግ መርሃ ግብር ነው። ሌሎች ጨዋታዎች የሚደረጋሉ። ቀን 11 ሰዓት ከ05 ሲል አስተን ቪላ በሜዳው ቪላ ፓርክ ከወልቨርሃምፕተን ወንደረርስ ጋር የሚያደርገው ጨዋታ ይጠበቃል። የኡናይ ኤምሪ ቡድን ባለፉት ሳምንታት በጣም በትልቁ መሻሻሎችን አሳይተዋል። በሊቨርፑል ብቻ ነው ባለፉት ጨዋታዎች የተሸነፈው ከ5ቱ መርሃ ግብሮች፣ ሌሎቹን በተከታታይ እያሸነፈ የመጣ ቡድን ነው። በመጀመሪያዎቹ ሳምንታት ጥሩ ግስጋሴን ማድረግ አልቻለም። ነገር ግን አሁን ላይ ግን የኡናይ ኤምሪ ቡድን በትልቁ እየተነሳ የሚገኝ ቡድን ነውና ዛሬ ደግሞ በፕሪሚየር ሊጉ መጨረሻ ደረጃ ላይ ከተቀመጠውና በዚህ ውድድር ዓመት አንድም ድል ማድረግ ካልቻለው ብቸኛው ቡድን ወልቭስ ጋር የሚያደርጉት ጨዋታ በቪላ ፓርክ የሚጠበቅ መርሃ ግብር ነው። በተመሳሳይ ቀን 11 ሰዓት ከ05 ሲል ኖቲንግሃም ፎረስት በሜዳው ሲቲ ግራውንድ ብራይተንን የሚያስተናግድበት ጨዋታም እንዲሁ ይጠበቃል። ኖቲንግሃም ፎረስቶች አሰልጣኝ ሾን ዳይቸን ከቀጠሩ በኋላ እንግዲህ በተከታታይ ነጥቦችን እያገኙ ይገኛሉ። ከወራጅ ቀጠናው መውጣት ችለዋል። እንግዲህ ያለፉትን 3 ጨዋታዎች አልተሸነፉም። 2ቱን አሸንፈው አንዱን በአቻ ውጤት ነው ያጠናቀቁትና በጣም ጥሩ የሚባል ጊዜ ላይ ይገኛሉ። የሾን ዳይቹ ኖቲንግሃም ፎረስት አሁን ከወራጅ ቀጠናውም እያመለጠ እንደሚገኝ ነው እየተመለከትን የምንገኘውን 16ኛ ደረጃ ላይ ተቀምጧል። የዛሬው ጨዋታ ደግሞ የሚጠበቅ ነው። በሜዳው ከፋቢያን ሆርዚሌሮ ብራይተን ኤንድ ሆቭ አልቢየን ጋር የሚያደርገው ጨዋታ ነው። የፋቢያን ሆርዚሌር ቡድን ብራይተንም ቢሆን ባለፉት ጨዋታዎች ላይ ጥሩ ነገሮችን አድርጓል። ካለፉት 5 ጨዋታዎች የተሸነፈው በአንዱ ብቻ ነው። እንዲሁ ደግሞ ተከታታይ ድሎችንም እያስመዘገበ የመጣ ቡድን ነውና ዛሬ የሚደረገው ጨዋታ ከኖቲንግሃም ፎረስት ጋር የሚኖረው ጨዋታ ትልቅ ፉክክር ይደረግበታል ተብሎ ይታሰባል። ሌላኛው አይኖች ሁሉ የሚመለከቱት ጨዋታ ዌስትሃም ዩናይትድ በሜዳው የሚያደርገው መርሃ ግብር ነው። በለንደን ኦሎምፒክ ስቴዲየም ከሊቨርፑል ጋር የሚያደርገው ጨዋታ ይጠበቃል። ሊቨርፑሎች እንግዲህ ባለፉት ሳምንታት ተከታታይ ሽንፈቶች እያጋጠማቸው እንደሚገኝ ይታወቃል። ካለፉት 7 የፕሪሚየር ሊግ ጨዋታዎች 6ቱን ተሸንፈዋልና ለአርነ ስሎት ወሳኝ የሆነ ጨዋታ ይሆናል ተብሎ ይታሰባል። ምክንያቱም ማስጠንቀቂያ እንድትሰጣቸው ይታወቃል። ምናልባት ዛሬ በዌስትሃም ዩናይትድ የሚሸነፉ ከሆነ የአርነ ስሎትን ስንብት ምናልባት ልንሰማ የምንችልበት እድል ይኖራል ተብሎ ይታሰባል። ምክንያቱም በዚህ ሳምንት በአውሮፓ ቻምፒየንስ ሊግ በፒኤስቪ አይንድሆቨን 4-1 ከተሸነፉ በኋላ ፈጣን ወይም ደግሞ አስቸኳይ ስብሰባን አድርገው ነበር። የመጨረሻ ማስጠንቀቂያም ተሰጥቶታል ለአሰልጣኝ አርነ ስሎት። ዛሬ ደግሞ መነቃቃት ላይ ካለው ዌስትሃም ዩናይትድ ጋር ነው ጨዋታውን የሚያደርገው። ይህ ጨዋታ በዌስትሃም ዩናይትድ ሜዳ ለንደን ኦሎምፒክ ስቴዲየም ላይ ይደረጋል። ምሽት ሳይሆን ቀን ላይ 11 ሰዓት ከ05 ላይ የሚደረግ መርሃ ግብር ነው። ተጠባቂ ጨዋታ ነው። ይህም ጨዋታ ሁሉም የሚከታተለው ይሆናል ተብሎ ይታሰባል። ሌላኛው ግን ዛሬ የሚጠበቀው ከሁሉም እንግዲህ በጉጉት የሚጠበቀው ጨዋታም ሱፐር ሰንዳይ ካስባሉት መርሃ ግብሮች መካከል አንደኛው ምሽት 1 ሰዓት ከ30 ሲል የሚደረገው የቼልሲና የአርሰናል ጨዋታ ነው። ይህ ጨዋታ በስታንፈርድ ብሪጅ የሚደረግ መርሃ ግብር ነው። ሁለቱ ቡድኖች ትልቅ ፉክክርን ያደርጋሉ ተብሎ ይታሰባል። በሳምንቱ አጋማሽ በአውሮፓ ጃይንት የሚባሉ የአውሮፓ ቡድኖችን በቻምፒየንስ ሊግ አሸንፈው ነው የመጡት። ቼልሲ በሜዳው ስታንፈርድ ብሪጅ ባርሴሎናን 3-0 አሸንፈው፣ አርሰናል በሜዳው ኤሚሬትስ
ባየር ሚኒክን 3-1 አሸንፎ ነው የመጡትና የዛሬው ጨዋታ በትልቁ ይጠበቃል ተብሎ ይታሰባል። በአሰልጣኝ ኤንዞ ማሬስካና በሚኬል አርቴታ መካከል የሚኖረው የታክቲክ እንግዲህ ፍልሚያም የሚጠበቅ ይሆናል። ይህ ጨዋታ ምሽት 1:30 ሲል በቼልሲ ሜዳ ስታንፈርድ ብሪጅ ላይ የሚደረግ መርሃ ግብር ነው። የለንደን ደርቢ ጨዋታ ነው፣ በጉጉት ይጠበቃል። ፕሪሚየር ሊጉን አርሰናል አሁንም እንግዲህ የዛሬ ጨዋታውን ሳይጨምር አርሰናል ዛሬ ነው ጨዋታውን የሚያደርገው ከቼልሲ ጋር፣ እሱን ጨዋታ ሳይጨምር እንግዲህ 29 ነጥቦችን ሰብስቦ በአንደኝነት ተቀምጧል። አንድ ቀሪ ጨዋታ አለው ማለት ነው። 12 ጨዋታዎችን ያደረገው። በአንጻሩ ማንቸስተር ሲቲ 13 ጨዋታዎችን አድርገው የሰበሰበው ነጥብ 25 ነው። ሁለተኛ ደረጃ ላይ እንዲቀመጥ አድርጎታል በ13 ጨዋታዎች። ቸልሲ 12 ጨዋታዎችን ያደረገው 23 ነጥቦችን ሰብስቦ እሱ እንዲሁ ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። ሰንደርላንድ ትናንትና ማሸነፉን ተከትሎ ነጥቡን 22 በማድረስ እንግዲህ አራተኛ ደረጃ ላይ መቀመጥ የቻለበትን ውጤት አስመዝግቧል። አስተን ቪላ የዛሬውን ጨዋታ ያደርጋል። 21 ነጥቦችን ሰብስቦ አምስተኛ ነው። የደረጃ ሰንጠረዡ ግርጌ ላይ ሊድስ ዩናይትድ በ11 ነጥብ 18ኛ ደረጃ ላይ ተቀምጧል። በርንሌ በ10 ነጥብ 19ኛ ነው። ወልቨርሃምፕተን ወንደርስ በ2 ነጥቦች 20ኛ ደረጃ ላይ የተቀመጠ ቡድን እንደሆነ የተመለከትነው። ከፍተኛ ግብ አስቆጣሪነቱን ኤርሊንግ ሃላንድ በ14 ግቦች ይመራዋል። ኢጎር ቲያጎ ከብሬንትፈርድ 11 ግቦችን አስቆጥሯል። ዳኒ ዌልቤክ ደግሞ 7 ግቦችን ማስቆጠር የቻለ ተጫዋች እንደሆነ የተመለከትነው። የተወዳጁ የእንግሊዝ ፕሪምየር ሊግ የትላንትና ጨዋታዎች የዛሬ መርሃ ግብሮችና ቁጥራዊ መረጃዎቻቸው እነዚህን ነው የሚመስሉት። ሌሎች ሊጎችን እንመልከት። በስፓኒሽ ላሊጋ ትላንትና ጨዋታዎች ቀጥለው ተደርገዋል። ባርሴሎና የሊጉን መሪነት ተረክቧል። የካታላኑ ክለብ የሆነው ባርሴሎና ከዲፖርቲቮ አላቬስ ጋር ያደረገውን የላሊጋ መርሃ ግብር 3-1 በሆነ ውጤት ነው ማሸነፍ የቻለው። የባርሴሎናን የማሸነፊያ ግቦችም ዳኒ ኦልሞ 2 ጎሎችን ያስቆጥሯል። እንዲሁ ላሚን ያማል ቀሪውን 1 ጎል ማስቆጠር እየቻለ ተጫዋች ነው። ለዲፖርቲቮ አላቬስ ደግሞ ኢባኔዝ ነው ብቸኛውን ጎል ማስቆጠር የቻለው። ባርሴሎና ማሸነፉን ተከትሎ ነጥቡን 34 አድርሷል። የሊጉን መሪ ሆኗል። ምንም እንኳን ዛሬ ሪያል ማድሪድ ጨዋታውን እስኪያደርግ ድረስ ቢሆንም ዲፖርቲቮ አላቬስ 15 ነጥቦችን ሰብስቦ 14ኛ ነው። እንግዲህ በቀጣይ ደግሞ ማክሰኞ ዕለት ጨዋታቸውን ያደርጋሉ። በባርሴሎና በሜዳው ካምፕ ኑ ከአትሌቲኮ ማድሪድ ጋር ነው ጨዋታውን የሚያደርገው የፊታችን ማክሰኞ። ከዛ ውጭ ግን ዲፖርቲቮ አላቬስ እና ሪያል ሶሴዳድ የሚያደርጉት መርሃ ግብር በቀጣይ ቅዳሜ የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። በሌሎች የስፓኒሽ ላሊጋ መርሃ ግብሮች ማዮርካ እና ኦሳሱና ጨዋታቸውን 2-2 በሆነ ውጤት ሲያጠናቅቁ፣ እንዲሁ ደግሞ ሌቫንቴ በአትሌቲክ ቤልባኦ 2-0 የተሸነፈበት መርሃ ግብርም ትናንትና የተደረገ ነው። አትሌቲኮ ማድሪድ በሪያድ ኤር ዋንዳ ሜትሮፖሊታኖ አሬና ትላንትና ሪያል ኦቪዬዶን አስተናግዶ ነበር። አሌክዛንደር ሶርሎት በ16 እና በ26ኛው ደቂቃ ላይ ባስቆጠራቸው 2 ግቦች ትላንትና አትሌቲኮ ማድሪድ አዲስ አዳጊውን ሪያል ኦቪዬዶን 2-0 ያሸነፈበት ውጤት ነው የተመዘገበው። አትሌቲኮ ማድሪድ ትላንትና ወደ አሸናፊነቱ የተመለሰበት ውጤት ሆኖ ነው የተመዘገበው። በአጠቃላይ የትላንትና የስፓኒሽ ላሊጋ መርሃ ግብሮች እነዚህ ነው የሚመስሉት። ዛሬም በስፓኒሽ ላሊጋ የሚደረጉ ጨዋታዎች ያሉ። ሪያል ሶሴዳድ በሜዳው ቪያሪያልን ያስተናግዳል። ቪያሪያልም ዘንድሮ በጣም ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። ቀን 10 ሰዓት ላይ የሚደረግ ጨዋታ ነው። ሌላኛው ሲቪያ በሜዳው ራሞን ሳንቼስ ፔዥዋን ሪያል ቤቲስን ቀን ምሽት 12 ሰዓት ከሩብ ሲል ጨዋታውን ያደርጋል። ሴልታ ቪጎ እና ኤስፓኞል ምሽት 2 ሰዓት ከ30 ጨዋታቸውን ሲያደርጉ፣ ዢሮና በሜዳው ሪያል ማድሪድን ምሽት 5 ሰዓት ላይ የሚያስተናግድበት መርሃ ግብር ዛሬ በስፓኒሽ ላሊጋ የሚደረጉ መርሃ ግብሮች ናቸው። በጀርመን ቡንደስሊጋም ጨዋታዎች ቀጥለው ተደርገዋል። በሳምንቱ አጋማሽ በአርሰናል ሽንፈት ያስተናገደው ባየር ሚኒክ በጀርመን ቡንደስሊጋ ግን አሁንም በድሉ ቀጥሏል። ባየር ሚኒክ ትናንትናም ድል አድርጓል። በጀርመን ቡንደስሊጋ ባየር ሚኒክ ትናንትና ከሴም ፓውሌ ጋር ነው ጨዋታውን ያደረገው። 3-1 በሆነ ውጤትም ማሸነፍ የቻለበትን መርሃ ግብር ነው ትናንትና የተመለከትነው። የባየር ሚኒክን የማሸነፊያ ግቦች ራፋኤል ጉሬሮ፣ ሉዊስ ዲያዝ እና ኒኮላ ጃክሰን ሲያስቆጥሩ ለሴም ፓውሌ ሁቺንቶ ትናንትና ከመረብ ጋር ማሳረፍ ችሏል። በሳምንቱ አጋማሽ በአርሰናል የዓመቱን የመጀመሪያ ሽንፈቱን ያስተናገደው ባየር ሚኒክ ወደ ድል ተመልሷል። በአሰልጣኝ ቪንሰንት ኮምፓኒ የሚመራው ባየር ሚኒክ ሊጉን በ34 ነጥቦችም እየመራ ነው የሚገኘው። ሴም ፓውሊ በአንጻሩ በ7 ነጥቦች 17ኛ ደረጃ ላይ የተቀመጠ ቡድን ነው። በሌሎች የጀርመን ቡንደስሊጋ መርሃ ግብሮች ሆፋይኒየም ትናንትና ኦግስበርግን 3-0 አሸንፏል። ሄዲኒሃም ኡኒየን በርሊንን 2-1 ያሸነፈበት መርሃ ግብር የተደረገ ነው። ቨርደር ብሬመን እና ኮሎኝ ጨዋታቸውን 1-1 ሲያጠናቀቁ፣ ትናንት ሲጠበቅ የነበረው ጨዋታ በባይ አሬና የተደረገው ባየር ሌቨርኩዘን እና ቦሩሲያ ዶርትመንድ ያደረጉት ጨዋታ ነው። ይህ ጨዋታ በቦሩሲያ ዶርትመንድ አሸናፊነት ተጠናቋል። አሮን አንሴሜሎን እንዲሁ ደግሞ ካሪም አዲየሚ ትናንትና ግቦቹን ያስቆጠሩ ተጫዋቾች ናቸው ለቦሩሲያ ዶርትመንድ። እንግዲህ ትናንትና 2-1 በሆነ ውጤት ነው ቦሩሲያ ዶርትመንድ እንግዲህ ማሸነፍ የቻሉበት መርሃ ግብር ሆኖ የተጠናቀቀው።
ዛሬም በጀርመን ቡንደስሊጋ የሚደረጉ ጨዋታዎች ያሉ እነሱን እንመልከት። ሃምበርግ እና ስቱትጋርት ጨዋታቸውን ያደርጋሉ። አይንትራክ ፍራንክፈርት ከቮልስበርግ፣ ፍራይበርግ ደግሞ ከማይንዝ ጋር የሚያደርጓቸው ጨዋታዎች ዛሬ የሚደረጉ የጀርመን ቡንደስሊጋ መርሃ ግብሮች ናቸው። በጣሊያን ሴሪኤ ደግሞ የተደረጉ ጨዋታዎችን እንመልከት። ዩቬንቱስ ወደ ድል ተመልሷል። ዩቬንቱስ ትላንትና ከካግሊያሪ ጋር ያደረገውን የጣሊያን ሴሪኤ መርሃ ግብር 2-1 በሆነ ውጤት ነው ማሸነፍ የቻለው። የዩቬንቱስን የማሸነፊያ ግቦችም ኬናን ይልዲዝ ትላንትና 2 ጎሎችን ሲያስቆጥር፣ ለካግሊያሪ ደግሞ ኤስፓሲቶ ነው ከመረብ ጋር ያሳረፈው። ዩቬንቱስ ከ2 የሊግ ጨዋታዎች ያለ ድል ጉዞ በኋላ ነው ወደ አሸናፊነት የተመለሰው። እንግዲህ የሉቺያኖ ስፓሌቲ ቡድን ማለት ነው ትላንትና ወደ ድል ተመልሷል። በአጠቃላይ ዩቬንቱስ በ23 ነጥቦች 7ኛ ደረጃ ላይ ተቀምጧል። በቀጣይ ግን በጣም ከባድ የሚባል ጨዋታ ይጠብቃቸዋል። ዩቬንቱስ ከአምናው ሻምፒየን ከሆነው ናፖሊ ጋር በዲየጎ አርማንዶ ማራዶና ስቴዲየም ጨዋታቸውን እንደሚያደርጉ ነው የሚጠበቀው። ትላንትና ግን ወደ ድል የተመለሰበትን ውጤት ነው እንዲሁ ማስመዝገብ የቻለው። በሌላ ጨዋታ ደግሞ ኤሲ ሚላንም የሊጉን መሪነት የተረከበበትን ውጤት ነው ትላንትና ያስመዘገበው። በጣሊያን ሴሪኤ ኤሲ ሚላን ከላትሲዮ ጋር ያደረገውን ጨዋታ 1-0 በሆነ ውጤት በማሸነፍ የሊጉን መሪነት ተረክበዋል። የኤሲ ሚላንን የማሸነፊያ ግቦች ራፋኤል ሊያኦ ነው ብቸኛውን ጎል ከመረብ ጋር ያሳረፈው። በጨዋታው የኤሲ ሚላኑ አሰልጣኝ የሆኑት ማሲሚሊያኖ አሌግሪ ቀይ ካርድ ተመልክተው ከሜዳ የወጡበትን አጋጣሚ ተመልክተናል። ኤሲ ሚላን 28 ነጥቦችን ሰብስቦ አንደኛ ደረጃ ላይ የተቀመጠበትን ውጤት ነው ያስመዘገበው። በቀጣይ ሚላን በኮፓ ኢታሊያ ከላትሲዮ ጋር የሚያደርገው መርሃ ግብር ደግሞ የሚጠበቅ ነው የሚሆነው። በጣሊያን ሴሪኤ ሌሎች መርሃ ግብሮች ዤኖዋ ቬሮናን 2-1 በሆነ ውጤት አሸንፏል። ኡዲኒዜ ደግሞ ፓርማን እንዲሁ 2-0 ያሸነፈበት መርሃ ግብር ትናንትና የተደረጉ ጨዋታዎች ናቸው። በጣሊያን ሴሪኤም ዛሬ ጨዋታዎች ቀጥለው ይደረጋሉ። ሊቼ ከቶሪኖ ጋር ጨዋታውን ያደርጋል። ፒያትሳና ኢንተር ሚላን ቀን 11 ሰዓት ጨዋታቸውን ያደርጋሉ። አታላንታ በቤርጋሞ ከፊዮረንቲና ጋር ምሽት 2 ሰዓት ላይ ጨዋታውን ሲያደርግ፣ ሮማና ናፖሊ የሚያደርጉት መርሃ ግብር በትልቅ ጉጉት የሚጠበቅ ጨዋታ ነው። ሮማ ዛሬም ጨዋታውን ማሸነፍ የሚችል ከሆነ ወደ ሊጉ መሪነት መመለስ ይችላል። ከናፖሊ ጋር ግን በኢስታዲዮ ኦሎምፒኮ የሚያደርገው መርሃ ግብር በጣም በትልቅ ጉጉት የሚጠበቅ ጨዋታ ነው። ይህ ጨዋታ ምሽት 4 ሰዓት ከ45 ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። በፍሬንች ሊግ 1 ትናንትና ፓሪስ ሳን ዠርሜን ሽንፈት ቀምሷል። ሞናኮ ነው ፓሪስ ሳን ዠርሜንን ያሸነፈው። በፍሬንች ሊግ 1 መሪ ፓሪስ ሳን ዠርሜን ከሞናኮ ጋር ያደረገውን መርሃ ግብር 1-0 በሆነ ውጤት ተሸንፏል። የሞናኮን ብቸኛ የማሸነፊያ ግብም ሚናሚኖ ነው ማስቆጠር የቻለው። የቀድሞ የሊቨርፑል ተጫዋች ታኩማ ሚናሚኖ ኳስና መረብን ማገናኘት ችሏል። በሞናኮ በኩል ቲሎ ኬሪየር ቀይ ካርድ የተመለከተ ተጫዋች ሆኗል። ሞናኮ በ3 ተከታታይ የሊግ ጨዋታዎችም 3 ቀይ ካርዶች የተመዘዘበት ቡድን እንደሆነ የተመለከትነው። ፓሪስ ሳን ዠርሜን አሁንም ቢሆን ሊጉን እየመራ ነው 30 ነጥቦችን በመሰብሰብ። እንግዲህ ትናንትና ግን ኦሎምፒክ ደ ማርሴ ጨዋታውን እንግዲህ ትናንትና አድርጎ እንደነበር ተመልክተናል እና ማርሴ የትናንትናውን ጨዋታ ማድረጉንና አቻ መውጣቱን ተከትሎ ነው አሁንም ፓሪስ ሳን ዠርሜን በመሪነቱ እንዲቀጥል ያደረገው። ማርሴ ትናንትና ጨዋታውን አሸንፎ ቢሆን ኖሮ ምናልባት የሊጉን የደረጃ ሰንጠረዥ አንደኝነት መረከብ የሚችልበት እድል ይኖረው ነበር። ነገር ግን ማርሴ ትናንትና ጨዋታውን ማሸነፍ አልቻለም። አዲስ አዳጊው ፓሪስ ከኦንዤ ጋር 1-1 ሲያጠናቀቅ፣ ኦሎምፒክ ደ ማርሴና ቱሉዝ ያደረጉት ጨዋታ ደግሞ 2-2 በሆናቸው ውጤት ነው ትናንትና የተጠናቀቀው። በዚህ ምክንያት ነው የሊጉን መሪነት መረከብ ያልቻሉት። በእርግጥ 66ኛው ደቂቃ ላይ እና 74ኛው ደቂቃ ላይ ፔር ኤሚል ሆይቤ ትናንትና ጎል አስቆጥሯል። እንግዲህ ለማሸነፍም ተቃርበው ነበር። ነገር ግን 92ኛው ደቂቃ ላይ በተቆጠረባቸው ጎል ነው ጨዋታውን 2-2 በሆነ ውጤት የሮቤርቶ ዲ ዘርቤ ቡድን እንዲያጠናቀቅ የሆነውና ጨዋታውን ሳያሸንፍ የቀረው የሊጉን መሪነትንም መረከብ ሳይችልበት የቀረበትን አጋጣሚ ነው የተመለከት ነው። በፍሬንች ሊግ 1 ዛሬ የሚደረጉ መርሃ ግብሮች ይኖራሉ። ስትራስቡርግ ከብሬሽት፣ አንጀርስ ከሌንስ፣ ሊሃርቬ ከሊል፣ ሎሪዮ ከኒስ፣ ሊዮን ደግሞ ከናንተስ ጋር የሚያደርጓቸው ጨዋታዎች ዛሬ በፍሬንች ሊግ 1 የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ወደ ቤተሰቦቻችን ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ሊሳንድሮ ማርቲኔስ በተጠባባቂ ወንበር ላይ መቀመጥ ከቻለ ለጨዋታው ዝግጁ ነው ማለት ነው ብለዋል አሰልጣኝ ሩበን አሞሪም። ባለፈው ሳምንት ከኤቨርተን ጋር ዕለተ ሰኞ ላይ በተደረገ መርሃ ግብር ማንቸስተር ዩናይትድ ኤቨርተንን ሲገጥም ሊሳንድሮ ማርቲኔስ ከበርከት ካሉ ጉዳቶች በኋላ እንግዲህ ተቀያሪ ወንበር ላይ ተቀምጠን ተመልክተነው ነበርና ከጉዳቱ እንዳገገመ ነው አሰልጣኝ ሩበን አሞሪም የተናገሩት። ተጠባባቂ ወንበር ላይ የተቀመጠ ተጫዋች ሁሉ ለጨዋታው ዝግጁ ነው ማለት ነው ሲሉ ተናግረዋል። ምናልባት በዛሬው ጨዋታ ላይ ይመለሳል ተብሎ ይታሰባል። እንግዲህ ሊሳንድሮ ማርቲኔዝ ለመጨረሻ ጊዜም ጉዳት የገጠመው
አምና ከክሪስታል ፓላስ ጋር ባደረገው ጨዋታ ነውና በዚህ የውድድር ዓመት ደግሞ በክሪስታል ፓላሱ ጨዋታ ሊመለስ እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ምናልባት በዛሬው ጨዋታ ላይ ሊሰለፍ እንደሚችል ጭምር ነው አሰልጣኝ ሩበን አሞሪም የተናገሩት። ከኛ የሚጠበቀው ስራችንን መስራት ብቻ ነው ብለዋል አሰልጣኝ ሩበን አሞሪም ሲናገሩ። አሰልጣኝ ሩበን አሞሪም ክሪስታል ፓላስ ጋር የሚያደርጉት ጨዋታ የምሳ ሰዓት ጨዋታ መሆኑ የተለየ ተጽዕኖ እንደማይፈጥር ነው የተናገሩት። ለማንቸስተር ዩናይትድ የምትጫወት ከሆነ ጧትም ሆነ ከሰዓት ዝግጁ መሆን አለብህ፣ ይህ ክብርም ኃላፊነትም ጭምር ነው ሲሉ ጭምር ነው የተናገሩት። ሰዓቱ ምንም ተጽዕኖ አይፈጥርም፣ በሁለቱም ቡድኖች መካከል በአንድ ስቴዲየም ተመሳሳይ ሰዓት ላይ ነው የምንጫወተው ሲል ጭምር ነው የተናገረው። እንደሚታወቀው ጨዋታው ከሜዳ ውጪ ነው፣ ይህ መሆኑ ምንም ችግር አይፈጥርም። ደጋፊዎቻችን እዚያ እንደሚገኙም ጠንቅቀን እናውቃለን፣ ምክንያቱም የማንቸስተር ዩናይትድ ደጋፊዎች ናቸው ሲል ሩበን አሞሪም ይናገራል። ከኛ የሚጠበቀው ስራችንን መስራት ብቻ ነው ሲልም ጭምር ነው የተናገረው። ሌላኛው ሩበን አሞሪም ያነሳው ስለ ክሪስታል ፓላስ ነው። ሁሌም በተመሳሳይ መንገድ የሚጫወት ቡድን ነው ብለዋል። ጨዋታውን በተመሳሳይ ስልቶች እንግዲህ 3-4-3 እና እንዲሁ ተመሳሳይ ማንቸስተር ዩናይትድም 3-4-3 እንዲሁ የኦሊቨር ግላርሰኑን ቡድን ክሪስታል ፓላስም ተመሳሳይ አይነት መንገድን የሚጠቀም አይነት ቡድን እንደሆነ ያነሳሉ። ብዙ የአንድ ለአንድ ግንኙነቶች ይኖራሉ፣ በዚያም ደግሞ ጥሩ መሆን ይኖርብናል። በጨዋታው ይህንንና ብዙ ትራንዚሽኖችን እጠብቃለሁ ብለዋል። ለእጅ ውርወራዎች በአካል ብቃትም ዝግጁ መሆን አለብን፣ ምክንያቱም ከብሬንትፈርድ ቀጥሎ ከእጅ ውርወራ ብዙ ያስቆጠሩት ክሪስታል ፓላሶች ናቸው ሲልም ነው የተናገረው አሰልጣኝ ሩበን አሞሪም። እና ይሄ ጨዋታን በትልቅ ጉጉት ልናደርገው ይገባል፣ ጨዋታውንም በትልቅ እንግዲህ መነሳሳትም ማድረግ ይኖርብናል ሲልም ጭምር ነው የተናገረው። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ የኮቢ ማይኖ ጉዳይ ነው። ናፖሊ አሁንም ይህንን ተጫዋች ለማስፈረም ድጋሚ ጥያቄ እያቀረበ እንደሚገኝ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አሁንም ቢሆን ናፖሊ የኮቢ ማይኖ ቀንደኛ ፈላጊ እንደሆነ የተነገረው። የሴሪኤው ክለብ ናፖሊ እንግሊዛዊውን የማንቸስተር ዩናይትድ አማካይ ኮቢ ማይኖን ለማስፈረም ዳግም ጥያቄ ማቅረቡ ነው እየተሰማ የሚገኘው። የኔፕልሱ ክለብ ተጫዋቹን እስከ ውድድር ዓመቱ መጨረሻ ድረስም በሚቆየው ውሰቱን ለማስፈረምም ጥያቄ ማቅረቡ ነው እየተሰማ የሚገኘው። ተጫዋቹ ባለው የላቀ ቦል ኬሪንግ እንግዲህ ተጽዕኖ ምክንያት ወይም ደግሞ ችሎታ ምክንያት በአንቶኒዮ ኮንቴ ዘንድም ተመራጭ እንዲሆን እንዳደረገው ይነገራል። ተጫዋቹም ቢሆን በማንቸስተር ዩናይትድ ቤት እድሎች እየተሰጡት ስለማይገኙ አሁን ላይ ወደ ሌሎች ክለቦች አምርቶ በተለይ በናፖሊ ቤት አምርቶ የቋሚነት እድልን ማግኘት እንደሚችልና በዓለም ዋንጫም እንግዲህ ቡድን ላይ ለመሳተፍም ራሱን ማሳየት የሚችልበት አጋጣሚ እንደሆነ ጭምር ያምናል። ስለዚህም ደግሞ ይህንን እድል መጠቀም እንደሚፈልግ ነው መረጃዎች እየወጡ የሚገኙት። ነገር ግን ማንቸስተር ዩናይትዶች ተጫዋቹን በቀላሉ ይለቁታል ተብሎ እንደማይታሰብ ነው መረጃዎች የወጡት። ናፖሊ ግን ተደጋጋሚ ጥያቄዎችን ኮቢ ማይኖን ለማስፈረም እያቀረበ እንደሚገኝ መረጃዎቹ ወጥተዋል። ዩናይትድ አይቨን ቶኒን ለማስፈረምም ሊንቀሳቀስ ይችላል ተብሏል። ማንቸስተር ዩናይትድ በቀጣይ ልምድ ያለው የፊት መስመር አጥቂ ተጫዋች ለማስፈረም ይፈልጋል ተብሏል። በዚህ መሰረትም ማንቸስተር ዩናይትድ በቦታው ኢላማዎችን በመያዝም እንቅስቃሴዎችን መጀመራቸው ተነግሯል። የቀድሞ የብሬንትፈርድ አጥቂና በአሁኑ ወቅት ደግሞ ለሳዑዲ አረቢያው ክለብ አልአህሊ እየተጫወተ የሚገኘው አይቨን ቶኒ በማንቸስተር ዩናይትድ ፍላጎት ውስጥ ከገቡ ተጫዋቾች አንደኛው ነው ተብሏል። ተጫዋቹን ለማስፈረም ብዙ ወጪ የማያስፈልግ መሆኑ እንግሊዛዊውን አጥቂ በማንቸስተር ዩናይትድ ዘንድ ተመራጭ እንዳደረገው ተነግሯል። ከአይቨን ቶኒ በተጨማሪ የባየር ሚኒኩ አጥቂ ሃሪ ኬን በማንቸስተር ዩናይትድ ክትትል እየተደረገበት የሚገኝ ሌላኛው ተጫዋች ነው ተብሏል። በተለይ ተጫዋቹ በፕሪሚየር ሊጉ ተመልሶ የአለን ሺረርን ሪከርድ ለመስበር ፍላጎቱ ካለው ሃሪ ኬን እንግዲህ ወደ ፕሪሚየር ሊግ ሊመለስ ይችላል እና ማንቸስተር ዩናይትድም ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴዎችን ለማድረግ እንቅስቃሴዎችን እያደረገ እንደሚገኝ ነው ቶክ ስፖርት መረጃውን ያጋራው። ሌላኛው ቀደም የገለጽኩት አይቨን ቶኒ ነው። አይቨን ቶኒም ቢሆን ደግሞ በጥር ከአልአህሊ መልቀቅ ይፈልጋል። ምክንያቱ ደግሞ በእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ በቶማስ ቱሄል ስር መካተት ይፈልጋል። ቶማስ ቱሄል በግልጽ ነግረውታል። ተጫዋቹም በፕሪሚየር ሊግና ወይም በትልልቅ ሊጎች ልንመለከት ይገባል፣ በዓለም ዋንጫ ስብስብ ውስጥ እንድትካተት የሚል አይነት መልእክትን አስተላልፈውለታል እና በአልአህሊ ይህንን ነገር ማግኘት እንደማይችል የተገነዘበ ይመስላል። ስለዚህ በቀጣይም ወደ ትልልቅ ክለቦች ሊመጣ የሚችልበት እድል ሰፊ ነው ተብሎ መረጃዎቹ እየወጡ ነው የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናል ኬናን ይልዲዝን ወደ ኤምሬትስ ስቴዲየም ለማምጣት በሚደረገው ጥረት ላይ ትልቅ እርምጃ የተራመደ ሲሆን ከተጫዋቹ ወኪል ሆርግ ሜንዴዝ ጋርም መገናኘት ችሏል የሚል መረጃ እየወጣ እንደሚገኝ የተገለጸው። ኬናን ይልዲዝ በአውሮፓ ትልልቅ ክለቦች የሚፈለግ አይነት ተጫዋች ሆኗል። አሁን ላይ በገበያው ላይ ከሚገኙ በጣም ድንቅ ተሰጥኦ ካላቸው ተጫዋቾች መካከል አንደኛው ነው። ከዩቬንቱስ ጋር ኮንትራት ለማራዘምም ፍላጎቱ እንደሌለው የሚያሳዩ መረጃዎች እየወጡ ይገኛሉና ይህንን ተከትሎ የእንግሊዝ ትልልቅ የሚባሉ ክለቦችና የስፔኑ ሪያል ማድሪድ ጨምሮ
ኬናን የልዲዝን ቱርካዊውን ተጫዋች ለማስፈረም ትልቅ ፍላጎት እንዳላቸው እያሳዩ ይገኛሉ። ስለዚህ ኬናን የልዲዝን ለማስፈረም ፍላጎቱ አላቸው ተብሏል። አርሰናሎችና ትልቅ እርምጃንም ለማድረግ እንቅስቃሴ እያደረጉ ነው። ከወኪሉ ሆርግ ሜንዴዝ ጋርም ንግግሮችን ለማድረግ ዝግጁ እንደሆኑ ነው የተገለጸው። ሌላኛው ከአርሰናል ጋር የሚነሳው ጉዳይ የአርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ የዴክላን ራይስን ውል ለተጨማሪ ዓመታት ለማራዘም እቅድ ይዘዋል ተብሏል። ሰሞኑን ሚኬል አርቴታ የባሎንዶር ሽልማትን የማሸነፍ አቅም ያለው ብለው ሀሳቡን ሰጥተው ነበር ዴክላን ራይስ። ይህ የሚያሳየው ዘንድሮ ለአርሰናል ምን ያክል ድንቅ እንደሆነ እየተመለከትን እንገኛለን። ዘንድሮ ብቻ ሳይሆን ባለፉት ዓመታት ከዌስትሃም ዩናይትድ ከመጣ በኋላ ለአርሰናል ስብስብ እጅግ በጣም ድንቁ ተጫዋች እንደነበር የምናስታውሰው ጉዳይ ነውና አሁንም ቢሆን ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው አሁንም እንግዲህ ኮንትራቱን ለማራዘም ፍላጎት እንዳላቸው ይነገራል። አርሰናሎችና ዴክላን ራይስ በቀጣይ ኮንትራቱን የሚያራዝመው ቀጣይ ወሳኝ ተጫዋች ይሆናል ተብሎ ይታሰባል። የቡካዮ ሳካ ኮንትራትን ለማራዘም በጣም ከጫፍ እንደደረሱ የሚያሳዩ መረጃዎች ሲወጡ ነበር። በቀጣይ ደግሞ አንድሪያ ቤርታ ዴክላን ራይስንም ውል ለማራዘም ከስምምነት እንደሚደርሱ የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። ኤንዞ ማሬስካ ስለዚህ ተጫዋች ተናግረዋል። ስለ ዴክላን ራይስ እሱ እንደ ሆልዲንግ አማካይ እየተጫወተ አይደለም፣ ወደፊት እያጠቃ እየተጫወተ ነው። አጫወቱ እንደ ኤንዞ ፈርናንዴዝ ነው እንጂ እንደ ካይሴዶ አይደለም። ዴክላን ራይስ ከካይሴዶ የተለየ ቦታ ነው የሚጫወተው። እሱ ድንቅ ተጫዋች ነው፣ እናም ደግሞ እሱ የተሟላ ተጫዋች ነው፣ ማንኛውንም ነገር ማድረግ ይችላል ሲልም ጭምር ነው ኤንዞ ማሬስካ ስለ ዴክላን ራይስ ሀሳባቸውን እየሰጡ የሚገኙት። ሊያንድሮ ትሮሳርድ አርሰናል ከቶተንሃም ጋር ባደረጉት ጨዋታ ላይ በጉዳት እንግዲህ ተቀይሮ ወጥቶ እንደነበር እናስታውሳለንና ትሮሳርድ ያጋጠመው ጉዳት ለአርሰናል ይህንን ያክል የሚያሳስብ ጉዳት አይደለም ተብሏል። ለማንኛውም ያጋጠመው ጉዳት ከ1 ሳምንት እስከ 2 ሳምንታት ብቻ በጉዳት ያረቀባል ተብሎ ነው ግምቶች የወጡት። በባታ አካባቢ የሚገኝ ጉዳቶች በቶሎ የሚድኑ ናቸው። አርቴታም ከባድ ጉዳት አላጋጠመውም ብሎ ሀሳቡን ሰጥቷል። ስለዚህም ሊያንድሮ ትሮሳርድ በቶሎ የመመለስ እድሉ ሰፊ እንደሆነ ጭምር ነው መረጃዎቹ እየወጡ የሚገኙት። ቪክተር ዮኬሬሽ እና ካይ ሃቨርትስ በትላንትናው ልምምድ ላይ አልታዩም። በዛሬው ጨዋታ ላይ በቼልሲው ጨዋታ ላይ የመሰለፍ እድላቸውም እስካሁን የተረጋገጠ ጉዳይ አይደለም። አሰልጣኝ ሚኬል አርቴታ ባለፈው እንግዲህ በነበራቸው ፕሬስ ኮንፈረንስ ላይ ወይም ጋዜጣዊ መግለጫ ላይ እነዚህ ተጫዋቾች ሊመለሱ እንደሚችሉ ገልጸው ነበር። በቀጣይ በሚኖረው ልምምድ ላይ የሚሳተፉ ከሆነ በጨዋታው ላይ እድል ያገኛሉ የሚል አይነት ሀሳብ ነበራቸው። ነገር ግን በልምምድ መርሃ ግብሩ ላይ እንዳልተሳተፉ ነው የተመለከት ነው። ስለዚህ ምናልባት በዛሬው ጨዋታ ላይ የመሰለፍ እድል ላይኖራቸው እንደሚችል ግምቶች እንደወጡ የሚያሳዩ መረጃዎች ናቸው ያሉት። አሁን ደግሞ ቼልሲን የተመለከቱ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ውድ ቤተሰቦቻችን አርሰናል ጥሩ እየሰሩ ነው፣ ነገር ግን ገና እኛን አልገጠሙንም ሲል ነው የተናገረው ሞይስ ካይሴዶ። አርሰናልን ማቆም እንችላለን ሲልም ጭምር ይናገራል። የሰማዮቹ ተጫዋች የሆነው አማካዩ ሞይስ ካይሴዶ ቸልሲ አርሰናልን የማስቆም አቅም እንዳለው በሰጡ አስተያየት ላይም ተናግሯል። ቸልሲ አርሰናልን ማስቆም ይችል እንደሆነ የጠየቀው ሞይስ ካይሴዶ ለምን አይሆንም ይቻላል ሲል ነው ምላሹን የሰጠው። አርሰናል ጥሩ እየሰራ ነው የሚለው ሞይስ ካይሴዶ ነገር ግን ከኛ ጋር ተገናኝተው አላዩትም በማለት ጭምር ይናገራል። ከክለቡ ጋር ተጨማሪ ዋንጫዎችን ማሸነፍ እንደሚፈልግ የገለጸው ተጫዋቹ ቼልሲ ውስጥም ለረጅም ጊዜ መቆየትና አሁን ባለሁበት ደረጃ ላይ መቀጠልና መጫወትን የበለጠ የምፈልገው ነገር ነው ሲል ይናገራል። ሁሉም የሚሆነው በምክንያት ነው። ለቼልሲ ከመፈረሜ በፊት አርሰናልን ለመቀላቀልም ተቃርቤ ነበር። አሁን ግን እዚህ ነኝ፣ ደግሞም በጣም ደስተኛ ነኝ ሲልም ጭምር ነው የተናገረው። የቼልሲ ደጋፊዎች ፓልመር እና ኤስቴቮ አብሮ ሜዳ ላይ ገብተው ማየት ይፈልጋሉ። በዚህ ጉዳይ ላይ ምን ትላለህ ተብለው አሰልጣኝ ኤንዞ ማሬስካ ጥያቄ ቀርቦለት ነበር። አዎ ሁለቱም ይገባሉ፣ ነገር ግን እንደ ተጋጣሚያችን ሁኔታና እንደ ጨዋታው እቅድ ይወሰናል ሲሉ ነው የተናገሩት። ሮቤርቶ ዲ ማቲዮ ስለ ኤስቴቮ ይናገራሉ። እሱ አስደሳች ተጫዋች ነው። በአሜሪካ ውስጥም በክለቦች የዓለም ዋንጫ የመጀመሪያ ጊዜ ሳየው ዋው ይሄ ልዩ ተሰጥኦ ያለው ተጫዋች ነው ብዬ ነበር። አሁንም ቀስ በቀስ እየተሻሻለ እንደሆነ ተመልክቻለሁ። እሱ አሁንም በጣም ወጣት መሆኑን አንርሳ፣ ነገር ግን ብዙ ክህሎቶችና ተሰጥኦዎች አሉት። እናም ከዚያ በላይ ደግሞ እየተሻሻለ እየሄደ ነው። እጅግ በጣም ጥሩ ተጫዋችም ይሆናል ሲል ጭምር ነው የተናገረው። ጆዲ ሞሪስም ይናገራል። ለረጅም ጊዜ በአንድ ተሰጥኦ ብዙ ያክል ተደንቄ አላውቅም። ለኤስቴቮ ያለው ከፍተኛ ደረጃ ግን የኤዲን ሃዛርድ አይነት ነው ብዬ ማምናለሁ። እናም ደግሞ እሱ በዓለም ላይ እግር ኳስ ውስጥም ካሉ ትልልቅ ተሰጥኦች አንደኛው ነው። እናም እሱን በማግኘታችን እድለኞች ነን ሲልም ጭምር ነው ጆዲ ሞሪስ የተናገረው። ሞይስ ካይሴዶም ሀሳቡን ሰጥቷል። አንዳንድ ጊዜ ትልቅ ቡድን ጋር ለመለማመድም እንዲሁ ጊዜ ያስፈልጋል። እኔም ይሄ ያስፈልገኝ ነበር። በዚህ ክለብ ላይ ስለተጠራጠሩኝ ሁሉንም ነገር መስጠትም ፈለግኩኝ።
ቸልሲን የመረጥኩበት አላማም ስላላቸው ነው። በዚህ ክለብ ውስጥም በርካታ ዋንጫዎችን ማሸነፍ እፈልጋለሁ። እዚህ በቸልሲ ለረጅም ጊዜ መቆየት እፈልጋለሁ። እንደዚህ እየተጫወትኩኝ መቀጠል እፈልጋለሁ። ከዚህ በልጥም የተሻለ ለመሆን ከቸልሲ ጋር ብዙ ዋንጫዎችን ማሸነፍ እፈልጋለሁ ነው ያለው ሞይስ ካይሴዶ። ይቀጥልና በእኔ ቦታ ብዙ ጥሩ ተጫዋቾች አሉ። እኔ የተቻለኝን ሁሉ እያደረግኩ ነው። ነገር ግን ከዚህ የበለጠ ማየትም አለብኝ፣ ምክንያቱም የበለጠ መስራት እንደምችልም ይሰማኛል። በጎሎችና በአሲስቶች ረገድም በዚህ ላይ ምን ማድረግ እችላለሁ? ከቶትናም ጋር ያያችሁት ያንን ኳስ መልሼ ማግኘት እንደምችል አምን ነበር። ከዚያም ደግሞ አሲስት አደረኩት። ያንን በእያንዳንዱ ጨዋታ ማድረግ እችላለሁ። ራሴንም አምነዋለሁ። እናም በእርግጠኝነት ከዚህ በኋላ በደንብ እሻሻላለሁ አደርገዋለሁም ሲል ጭምር ነው ሞይስ ካይሴዶ የተናገረው። አንዳንዴ ህመም ይሰማኛል። ህመም እየተሰማኝ ሲጫወት ነበር፣ ነገር ግን ሙሉ በሙሉ እስክጎዳ ድረስ መጫወቴን አላቆምም። በፍጹም ተስፋ አልቆርጥም። እንደዚህ መጫወትን ለምጃለሁ። ሞይስ ካይሴዶ ቸልሲ ከአርሰናል ጋር ማቆም ይችል እንደሆነ ሲናገርም ለምን አይሆንም? በጣም ጥሩ እየተጫወቱ ነው፣ ነገር ግን ከቸልሲ ጋር ግን አልተገናኙም እስካሁን ሲል ነው ካይሴዶ የተናገረው። ስለ ዴክላን ራይስም ተናግረዋል። ሁሉም ሰው ምን አይነት ጥሩ ተጫዋች እንደሆነ ጠንቅቆ ያውቃል። እንግዲህ ዛሬ በእኔና በሱ መካከል ገራሚ ፍልሚያ ይሆናል። በጣም ጥሩ ነው፣ በጣም አሪፍም ይሆናል። ሰዎች እኔና እሱን ያነጻጽራሉ፣ ነገር ግን እሱ እንዳለው እኔና እሱ በተለያዩ ቦታዎች ነው የምንጫወተው፣ ነገር ግን ደስተኛ ነኝ። እሱም በክለቡ ጥሩ ስራን እየሰራ ነው ሲልም ጭምር ነው የተናገረው ሞይስ ካይሴዶ ነው ከዛሬው ጨዋታ አስቀድሞ በነበረም ሀሳብ መስጫ ላይ ሀሳቡን የተናገረው። የሊቨርፑልን ጉዳዮች ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ሊቨርፑል የኖቲንግሃም ፎረስቱን አማካይ ኤሊዮት አንደርሰንን ለማስፈረም ፍላጎት እንዳላቸው ይጠበቃል። እንግሊዛዊው ኢንተርናሽናልን ለመሸጥ ኖቲንግሃም ከ80 ሚሊዮን ፓውንድ በላይ ክፍያ ይጠይቃል ተብሎ ይታሰባል። ይህንን ተጫዋች ለማስፈረም ግን ከሌሎች ክለቦች ጋር ትልቅ ፉክክር ማድረግ ይኖርበታል። ምክንያቱም ማንቸስተር ዩናይትድ እና ማንቸስተር ሲቲ የኖቲንግሃም ፎረስቱን ኤሊዮት አንደርሰንን ከሚፈልጉ ክለቦች መካከል ነውና ሊቨርፑል ይህንን ተጫዋች ለማስፈረም ከነዚህ ሁለት የማንቸስተር ከተማ ክለቦች ትልቅ ፉክክር ይጠብቀዋል ተብሎ ነው የሚታሰበው። ሊቨርፑል በጥር ወር ለፌዴሪኮ ኪያዛም የቀረበለትን ጥያቄ ሊቀበል ይችላል ተብሏል። የክንፍ ተጫዋቹም እንደ አስፈላጊ ተጫዋች አሁን ላይ እየተቆጠረ አይደለም። ስለዚህም ደግሞ አሁን ላይ አሰልጣኝ አርነ ስሎትም ቢሆኑ ሊቨርፑሎች ይህንን ተጫዋች የሚፈልጉ ክለቦች በጥር የዝውውር መስኮት የሚመጡ ከሆነ ለመሸጥ ፍቃደኛ ሊሆኑ እንደሚችሉ መረጃዎች ወጥተዋል። ሌላኛው ሊቨርፑል የኤቨርተኑን የክንፍ መስመር ተጫዋች የሆነው ሊሊማን እንጃይንም ፍላጎት ካላቸው ቡድኖች አንደኛው ሲሆን በዚህ ውድድር ዘመንም ትኩረታቸውን ስቦታል ተብሏል። የኤቨርተኑ ተጫዋች ዘንድሮ በጣም አሪፍ የሚባል ጊዜን በኤቨርተን እያሳለፈ ነውና የእንግሊዝ ተጫዋች ሊሊማን እንጃይ በትልልቅ ክለቦች ይፈለጋል ተብሎ ይታሰባል። ቶትናምም ይህንን ተጫዋች ለማስፈረም ፍላጎቶች እንዳሉት ይነገራል። ሊቨርፑልም በክንፍ መስመር ላይ ሊሊማን እንጃይን ሊመለከተው እንደሚችል ነው ሳንቲ አውና መረጃውን ያጋራው። ባርሴሎናን የተመለከቱ መረጃዎችን እናንሳ። ለባርሴሎና በነፃ ነው የተጫወትኩት ብለዋል ወንቼክ ሸዝኒ ነው ይህንን ሀሳብ የሰጠው። የባርሴሎናው ግብ ጠባቂ ሸዝኒ በክለቡ የነበረው የመጀመሪያ ዓመት ያለ ክፍያ በነፃ መጫወቱን ይናገራል። በባርሴሎና በነበረኝ የመጀመሪያ ዓመት ያለ ክፍያ በነፃ ነው የተጫወትኩት ሲል ወንቼክ ሸዝኒ አስቴቱን ሰጥቷል። አያይዞም ከባርሴሎና የተከፈለኝ ሙሉ ክፍያ ዩቬንቱስ ውሌን በቶሎ እንዲያቋርጥ መክፈል የነበረብኝን ክፍያ ነበር የቻለው ሲልም ጭምር የተናገረውና የመጀመሪያውን ዓመት በነፃ ነው የተጫወትኩት ሲል ነው የተናገረው። በዚሁ የሪያል ማድሪድ ጉዳዮችንም እናንሳ። ሻቪ አሎንዞን በማድሪድ ቤት እንመልከት። ሻቪ አሎንዞ በሎስ ማሬንጌዎቹ ቤት ውስጥ የመቆየት አጣብቂኝ ውስጥ እንደገባ መረጃዎች ከሰሞኑ እየጠቆሙ ይገኛሉ። ክረምት ላይ የጀርመኑን ክለብ ባየር ሌቨርኩዘንን በመልቀቅ ነው መዳረሻውን በእግር ኳስ ተጫዋችነት ህይወት ወደ አሳለፈበት ሪያል ማድሪድ ማድረግ የቻለው። ስፓኒያርዱ ታክቲሽያን ሻቪ አሎንዞ በማድሪድ ቤትም በበርካታ ተጫዋቾች ጋር ከወዲሁ መቃቃሩ እየተነገረ ነው። ታዲያ በዚህ ምክንያትም የመልበሻ ክፍሉን ለመቆጣጠር እንደሚቸገር ሲገለጽ፣ ምናልባትም ከሰሞኑ የጀመረው የነጥብ መጣልን ቀጥሎ ውጤቶችን ማስመዝገብ የሚሳነው ከሆነ የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ አሰልጣኙን ለማሰናበትም ሊያስቡ ይችላሉ ተብሏል። ነገር ግን በቻምፒየንስ ሊግ ጨዋታውን ማሸነፍ ችለዋል ኦሎምፒያኮስን። በተለይ ከሰሞኑ ከብራዚላዊው የመስመር ተጫዋች ቪኒሲዮስ ጁኒየር ጋር የገባበት ሰጥ አገባ እየከረረ መጥቶ ተጫዋቹ ኮንትራቱን አላድስም እስከ ማለትም ማድረሱ በርካታ የሎስ ብላንኮቹን ደጋፊዎች ያስቆጣ ሲሆን በመልበሻ ክፍል ውስጥም ቪኒሲዮስን ጨምሮ እንደ ኤንድሪክ፣ ቫልቬርዴ እና ሮድሪጎም ጭምር በአሰልጣኙ ተቃራኒ የቆሙ ናቸው። ታዲያ እንደ አንዲ ካይላ መረጃ መሰረት ሻቪ አሎንዞ ምናልባት እንግዲህ ከባድ ሊሆንበት እንደሚችል ነው የተናገሩት። አንቶኒ ሩዲገር፣ ፍራንኮ ማስታንቱኖ እና ኤደር ሚሊታኦ ለዛሬው ጨዋታ ዝግጁ እንደሆነ አሰልጣኝ ሻቪ አሎንዞ ተናግረዋል። ራኡል አሴንሲዮን በጥሩ የማገገም ደረጃ ላይ እንዳለ እናም ደግሞ ዲን ሃውችሰንም ከዛሬው ጨዋታ ውጪ መሆናቸውን ይፋ አድርጓል።
ሻቪ አሎንሶ ከጂሮናው ጨዋታ አስቀድሞ የተለያዩ ሀሳቦችን አንስተዋል። ይህ ጨዋታም ሶስተኛ ተከታታይ የሜዳ ውጭ የምታደርጉት ጨዋታ ነውና ምን ትላለህ የሚል ጥያቄ ቀርቦለት ነበር። በአቴንስ ከሜዳ ውጭ ከተጫወተን በኋላ ሌላ ፉክክር ይጠብቀናል እና ምን ማድረግ እንዳለብን እናውቃለን። ጥሩ መጫወትና ማሸነፍም አለብን። ያንን ለማድረግም ዝግጁ ነን ሲል ጭምር ነው የተናገረው። የኤልቼው ጨዋታም ላይ እንግዲህ ግብ አስተናግዳችኋል። ስለ እርሱ ምን ትላለህ ተብሎም ተጠይቆ ነበር። በነገራችን ላይ ማተኮርና በክብር ማሸነፍ አለብን። በእያንዳንዱ ውድድር ለእኛ ፈተና ነው ሲልም ጭምር ነው የተናገረው። ስለ ቡድኑ መረጋጋት እናም የአጨዋወት ስልትም ሲጠየቅም ጥሩ አጨዋወት አሳይተናል። በተረጋጋ መልኩ መጫወት እንፈልጋለን። እናም በዚህ ጉዳይ ላይ እድገትም እያሳየን እንገኛለን። እኔ በተለይም በመከላከል መስመር ብቃታችን ደስተኛ አይደለሁም። በተለይም በቅርብ ጊዜ በተቆጠሩብን ግቦች ላይ እያሰብኩኝ ነበር፣ ነገር ግን እየተሻሻልን ነው ሲልም ነው የተናገረው። የተከላካይ መስመራቸው አብዛኛው ጊዜ ጉዳት አጋጥሞታል። አሁንስ አዲስ የጉዳት ዝርዝርና የተመለሱ ተጫዋቾች አሉ ተብሎ ነበር። ሩዲገር፣ ማስታንቱኖ እና ሚሊታው ወደ ቡድኑ ተመልሰዋል። አሴንሲዮም በጥሩ ማገገም ላይ ይገኛል፣ ዝግጁ ነው ሲል ጭምር ነው የተናገረው። ከጁድ ቤሊንጋም ጋር ያላችሁ ቁርኝነት እንዴት ነው ተብሎም ተጠይቆ ነበር። እኔና እርሱ ጥሩ ግንኙነት አለን። እናም ጁድ የበለጠ ውጤታማ ለመሆን ለመማርም ፍላጎት ያለው ተጫዋች ነው። እነዚህ ባህሪያት ያላቸው ተጫዋቾች በተለያዩ አስተላለፎችና ስርዓቶች ውስጥም በማድረግ የቡድኑን ጣዕም ማሳመር ይኖርብናል ብሏል። ፍራንኮ ማስታንቱኖ ሙሉ ለሙሉ ነው ያገገመው ወይ ተብሎም ተጠይቆ ነበር። እንደዛ የሚባል ደረጃ ላይ ነው፣ ያለ ህመም አብሮን ልምምዶችን እያከናወነ ነው ሲልም ጭምር ተናግሯል። ከትሬንት አሌክዛንደር አርኖልድ የምትፈልገውን ብቃት እያገኘህ ነው ወይም ተብሎ ተጠይቆ ነበር። አዎ ትሬንት ያስፈልገናል። ይህ ገና ከእርሱ የመጀመሪያው ዓመቱ ነው። በዚህ ቡድን ውስጥም ገና የመላመድ ሂደት ላይ ነው። ከትሬንት የምንጠብቀው ብዙ ነው። እናም ደግሞ እርሱን በትክክለኛ አቅጣጫ በመውሰድም መርዳት ይኖርብናል ነው ያለው። ስለ ፌርላንድ ሜንዲም ሲናገር ትኩረቴን ስቦታል። እኔ እስካሁን በብዙ ውድድሮች ላይ አስገብቼ አልተጠቀምኩትም፣ ነገር ግን በጣም ጥሩ ተጫውተዋል። ድንቅ ተከላካይ ነው። እናም ለተከላካይ መስመራችንም ደህንነትን ይሰጣል። ተመልሶ ይህንን ብቃት ማሳየቱ ደግሞ በጣም ጥሩ የሚባል ነው ሲልም ጭምር ነው የተናገረው። ስለ ቪኒም ተጠይቆ ነበር። በባለፈው ጨዋታ ግብ ባለማስቆጠሩ አፍሬበታለሁ ሲልም ጭምር ነው ሻቪ አሎንሶ የተናገረው። ሪያል ማድሪድን ስትለቅ ምን ተሰማህ ደግሞ ተብሎ የተጠየቀው ሆሴሎ ማቶ ነበር። ሪያል ማድሪድ ለቅቄ ሲሄድም ልቤን እዛው አስቀምጨዋለሁ። የቡድኑን ጨዋታዎች በሙሉ እከታተላለሁ፣ እናም በሁሉም ጊዜያት ደግሞ አበረታታለሁ። አሁንም የቡድኑ ጨዋታ የሚጠብቅና የሚያስደስተው ሰው ነኝ። ይህ ፍቅር ደግሞ ፈጽሞ አያልቅም ብሏል። ሪያል ማድሪድ እንደ ተጠባባቂም ተጫዋች ወይም ደግሞ እንደ ድንገተኛ ተጫዋችም እንደገና ቢጠይቀኝ እመለሳለሁ ሲልም ጭምር ነው የተናገረው። ሪያል ማድሪድ የጠየቀኝን ሁሉ አድርጋለሁ ሲል ነው ሆሴሎ ማቶ የተናገረው። ኔይማር ጁኒየር ቪኒ ጁኒየር ከሪያል ማድሪድ ጋር ያለውን ኮንትራት ካላደሰ በኋላ እንደሚጸጽተው ነው በቀጥታ አግኝቶ የነገረው። ኔይማር በባርሴሎና ውስጥ ከምቾትና ከሌጋሲ ይልቅ ገንዘብን በመምረጥ ሌላ ክለብ በመግባቱ ስህተት እንደሰራና አሁንም እንደሚጸጽተው ነው ለቪኒ በመናገር የእሱን ስህተት እንዳይደግም ያስረዳው። ቪኒሲዮስ ጁኒየር በማድሪድ በመቆየት ታሪክ እንዲገነባና እውነተኛ የክለብ ሌጀንድም እንዲሆን እንደመከረው ጭምር ነው ኔይማር ጁኒየር ለቪኒ ጁኒየርም ምክሩን እንደለገሰው መረጃዎች የወጡት። ማንቸስተር ሲቲን እንመልከት። በርናርዶ ሲልቫ ስለ ሮያን ሸርኪ ይናገራል። ማንም የማያቸው ኳሶችን ያገኛል። በጣም ጥብቅ ጨዋታን በሚያደርጉ ቡድኖች ላይ አስፈላጊ ነገሮችን ለመሞከር ይደፍራል። እሱ ጥሩ ሰው ነው። እሱ በደንብ ይላመዳል። እሱ ምንም ተጨማሪ እርዳታ ወይም ደግሞ በራስ መተማመን አያስፈልገውም። እሱ ቀድሞውኑ እነዚህ ነገሮች በሙሉ ያሉት ሰው ነውና ድንቅ ተጫዋች እንደሆነ እያስመለከተን ይገኛል ሲልም ጭምር ነው በርናርዶ ሲልቫ ስለ ሮያን ሸርኪ የተናገረው። በርናርዶ ሲልቫ በማንቸስተር ሲቲ የወደፊት ቆይታው ላይም ሀሳቡን ሰጥቷል። ምን እንደሚሆን አሁን ገና ነው፣ መታየት ያለበት ጉዳይ ነው። ከብዙ ዓመታት በኋላ በቡድን ውስጥም ካሉት አንጋፋዎች አንዱ በመሆኔ ለእኔ ሁሌም ክብር ነው። ወጣቶቹን ለመርዳት ይህንን ሁሉ ልምድና መረጃም የማካፍልበት ጊዜ ደርሷል። በዚህ ክለብ ውስጥ ለመፋለም አስፈላጊ ነገር መፋለም እንድንችልም በተቻለ መዘጋጀትም እፈልጋለሁ ሲል ጭምር ነው በርናርዶ ሲልቫ የተናገረው። በሲቲ ቤት መቆየት ከፈለክ ለዋንጫዎች መፎካከርና ማሸነፍ ይኖርብሃል፣ ካለበለዚያ ግን ትባረራለህ። ሌላው የሚጫወት ሰው ይመጣል ሲልም ጭምር ነው በርናርዶ ሲልቫ ሀሳቡን የሰጠው። የቀድሞ የብራዚልና የሪያል ማድሪድ ተጫዋች የነበረው ሮቤርቶ ካርሎስ ይናገራል። ልጆች ሮናልዶን እንዲከተሉ እመክራቸዋለሁ ሲልም ጭምር ነው የተናገረው። የቀድሞ ብራዚላዊ ተጫዋች ሮቤርቶ ካርሎስ ታዳጊዎች ክሪስቲያኖ ሮናልዶን እንዲከተሉ እመክራለሁ በማለት ነው የተናገረው። ሜሲ ወይስ ሮናልዶ የሚል ጥያቄ የቀረበለት ሮቤርቶ ካርሎስ ሮናልዶ በመስዋዕትነትና ጠንካራ ስራ የተገነባ ነው፣ ሜሲ ደግሞ ከተፈጥሮ ተሰጥኦ የተቸረችው ሰው ነው ሲል ይገልጸዋል። ልጆች ማንን መመልከት አለባቸው ካላችሁኝ ግን ክሪስቲያኖ ሮናልዶን እንዲመለከቱ እመክራለሁ ብሏል። ምክንያቱም ጥረትና ስነ ምግባር
ለውጥ ያመጣል ሲል ነው ሮቤርቶ ካርሎስ የተናገረው። ሳንቶስ ከወራጅ ቀጠናው እንደወጣ ተመልክተናል። የኔይማር ጁኒየሩ ክለብ ሳንቶስ ትናንትና ሌሊት የተደረገ ወሳኝ ጨዋታን በማሸነፍ ነው ከወራጅ ቀጠናው መውጣት የቻሉት። ጉዳቱን ተከትሎ መጫወት እንደሌለበት በሐኪሞች የተመከረው ኔይማር ቡድኑን ለመርዳት ግን ለመጫወት መርጧል። ኔይማር በጨዋታው አንድ ግብ አስቆጥሮ አንድ አመቻችቶ በማቀበል ቡድኑን ለወሳኝ ድልም አብቅቶታል። ሳንቶስ አሁን ላይ ከወራጅ ቀጠናው በሁለት ነጥቦች በመራቅ 15ኛ ደረጃ ላይ ተቀምጧል። በሊጉ ለመቆየት ትግል ላይ የሚገኘው ሳንቶስ በቀጣይ ሁለት ወሳኝ ጨዋታዎችን እንደሚያደርግ ነው የሚጠበቀው። የክሪስታል ፓላስና የፈረንሳይ ተጫዋች የሆነው ዣን ፊሊፕ ማቴታ ለኤሲ ሚላን እንዲሁም ደግሞ በጣሊያንና በፕሪሚየር ሊግ ላሉ ሌሎች በርካታ ክለቦችም ኢላማ እንደሆነ እየተገለጸ ይገኛል። ዣን ፊሊፕ ማቴታ ከባለፈው ክረምት ጀምሮ ከክሪስታል ፓላስ ጋር ውሉን ስለማደስ ምንም አይነት ድርድር አላደረገም። በርካታ ክለቦች ይህንን ሁኔታ በቅርበት እየተከታተሉት እንዳለ ነው ፋብሪዚዮ ሮማኖ የተናገረው። ማንቸስተር ዩናይትድም በአንድ ወቅት ዣን ፊሊፕ ማቴታን ለማስፈረም ትልቅ ፍላጎት እንደነበራቸው የሚያሳዩ መረጃዎች ሲወጡ እንደነበር እናስታውሳለን። ነገር ግን አሁን ላይ ቀዝቀዝ ብሏል እሱ የዝውውር ጉዳይ። ነገር ግን አሁንም ቢሆን ሌሎች በጣም በርካታ ፈላጊዎች ያሉት በጣሊያን ኤሲ ሚላንን ጨምሮ ሌሎች የጣሊያን ክለቦች፣ ከዛ በተጨማሪ በፕሪሚየር ሊጉም ቢሆን እሱን የሚፈልጉ በርከት ያሉ ክለቦች እንዳሉ የሚያሳዩ መረጃዎች ይወጣሉና ተጫዋቹ ከክሪስታል ፓላስ ጋር የመቆየት እድሉ በጣም ጠባብ እንደሆነ እየተነገረ ነው። በቀጣይ ወደ ሌሎች ክለቦች ሊያመራ የሚችልበትም እድል ሰፊ ነው ተብሏል። ስለዚህም ፈረንሳዊው የአጥቂ ስፍራ ተጫዋች የሆነው ዣን ፊሊፕ ማቴታ በቀጣይ ወደ ትልልቅ ክለቦች ሊያመራ የሚችልበት እድል ይኖራል ተብሎ ይታሰባል። በተለይ ደግሞ ወደ ጣሊያን ክለቦች ሊያመራ የሚችልበት እድል ሰፊ እንደሆነ ነው የተገለጸው። ሳሙኤል ኤቶ በድጋሚ በፕሬዝደንትነት ተመርጧል። የካሜሮን እግር ኳስ ፌዴሬሽን ፕሬዝደንት ሳሙኤል ኤቶ በድጋሚ በአብላጫ ድምፅ በፕሬዝደንትነት ተመርጧል። የቀድሞ የካሜሮን ታሪካዊ ተጫዋች የሆነው ሳሙኤል ኤቶ በፕሬዝደንታዊ ምርጫ 98 በመቶ ያክል ድምፅ እንዳገኘ ነው የተነገረው። ድምፁን ከሰጡ 87 መራጮች 85ቱን ድምፅ በማግኘት ማሸነፉን ሳሙኤል ኤቶ ይፋ ተደርጓል። ይህንን ተከትሎ የቀድሞ ታሪካዊ ተጫዋች ሳሙኤል ኤቶ የሀገሪቱን እግር ኳስ ለሚቀጥሉት 4 ዓመታትን በበላይነት እንደሚመራ ነው የተረጋገጠው። ሳሙኤል ኤቶ እንግዲህ አሁንም ለሁለተኛ ጊዜም በድጋሚ የፕሬዝደንትነት ምርጫውን ማሸነፍ ችሏል። ያሸነፈበት መንገድም በሰፊ ጋፕም እንደሆነ ጭምር ነው የተነገረው። ስለዚህ ለቀጣዮቹ 4 ዓመታትም የካሜሮን እግር ኳስ ፌዴሬሽን ፕሬዝደንት ሆኖ እንደሚቀጥል ነው መረጃዎቹ የወጡት። ፍጹም ቅጣት ምት ለማዳን መቼውን ቀደም ያዋክበዋለሁ ብለዋል የቀድሞ የሌንስ እና የሊቨርፑል ግብ ጠባቂ የነበረው ቻርልስ ኢታንጄ። ፍጹም ቅጣት ምት ሲመታበት ስለሚጠቀመው ቴክኒኮችም ነው ይህንን መረጃ እያጋራ የሚገኘውና በቅድሚያ መቼዎችን ማዋከብ ላይ ነው ትኩረት የማደርገው ሲልም ጭምር ነው የተናገረው። ፍጹም ቅጣት ምቶችን እንግዲህ ቀደም ፍጹም ቅጣት ምት መቼውን ነው ማዋክበው ያለው ግብ ጠባቂው ጥሩ ያልሆነ ነገር መናገር ይቀናኛል ሲልም ነው የተደመጠው። አክሎም ፍጹም ቅጣት ምት መቼው እንዳይረጋጋ ለማድረግም ፊቱ ሄጄ 2-3 ጥሩ ያልሆኑ ቃላትን ወረውርበታለሁ እሱም ሳይኮሎጂካሊ ይጎዳል ሲልም ጭምር ነው የተናገረውና በዚህ መልኩ ነው ፍጹም ቅጣት ምቶችን ለማዳን መሞክረው ሲልም ጭምር ነው የተደመጠው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁም እጅግ ከልብ አድርገን እናመሰግናለን። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ደግሞ በድጋሚ ተመልሰን የምንገናኝ ይሆናል። ዛሬ የሚደረጉ የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮችን እናስታውሳችሁና የዛሬ ፕሮግራማችንን የምናብቃ ቀን 9 ሰዓት ሲል በምሳ ሰዓት ጨዋታ ክሪስታል ፓላስ በሜዳው ሴልኸርስት ፓርክ የኦሊቨር ግላርሰን ቡድን የሩበን አሞሪሙን ማንቸስተር ዩናይትድ የሚያስተናግድበት ጨዋታ የሚጠበቅ መርሃ ግብር ነው። ይህ ጨዋታ ቀን 9 ሰዓት ላይ ይደረጋል። አስተን ቪላ በሜዳው ቪላ ፓርክ ከወልቨርሃምፕተን ወንደረርስ ጋር ጨዋታውን ያደርጋል። ኖቲንግሃም ፎረስት በሜዳው ሲቲ ግራውንድ ከብራይተን ጋር ይጫወታል። ዌስትሃም ዩናይትድ በለንደን ኦሎምፒክ ስቴዲየም ከሊቨርፑል ጋር ቀን 11 ሰዓት ከ05 ላይ መርሃ ግብራቸውን ያደርጋሉ። ሌላኛው ቼልሲ በስታንፈርድ ብሪጅ ምሽት 1 ሰዓት ከ30 ሲል ከአርሰናል ጋር የሚያደርጉት ጨዋታም ዛሬ የሚጠበቁ ጨዋታዎች ናቸው። እነዚህ በተወዳጁ የእንግሊዝ ፕሪምየር ሊግ ዛሬ የሚደረጉ አጓጊ ጨዋታዎች ናቸው። እናንተ ግን እኛን ስትከታተሉን ስታደምጡን ቆይታችሁንም ከኛ ጋር ስታደርጉ ለነበራችሁ በሙሉ ላቅ ያለ ምስጋናዬን ለእናንተ ማቅረብ እወዳለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን
በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ወደ እናንተ ስናደርስ የነበረው ፕሮግራም እዚህ ጋር እናበቃለን። መልካም እሁድ እንዲሆንላችሁ በአክብሮት እመኛለሁ። ጨዋታዎቹን ተከታትላችሁ በነገው ፕሮግራማችን ደግሞ በድጋሚ ውጤቶችን ይዘን በድጋሚ የምንገናኝ ይሆናል። መልካም ቀን እንዲሆንላችሁም በአክብሮት ተመኘው።